ኦቨር የወጣ የነሱ ጥላቻ ነበር እንደዚህ ትልቅ ተማሪዎች በግሬዳቸውም በባህሪያቸውም ጥሩ የነበሩ ተማሪዎች ሲያልፉ ዋሃብያ ምናምን ያሉ ይተፉባቸው ምናምን ነበር ካፌ ላይ ምናምን ሰልፍ ምናምን አልሰለፍም እመጣለሁ ገባለሁ ምናምን ታወቅ ነበር ከነምሩጽ ጋር ምናምን አብሮ ሮጦ 3ኛ 4ኛ የወጣባቸው ጊዜዎች ነበሩ ትንሽ ሰፕረስድ ሆኖ የተማሩ ይመስለኛል የሆነ ትራውማ ያለባቸው ነገር ይመስለኛል ማለት በፊት አስተማሪዎቻቸው እየቆነጠጡ በጣም እያስጨነቁ ያስተማሯቸው ይመስለኛልና ያንን እኛ እዚህ አሁን ላይ ያለው ጄነሬሽን ላይ የሚወጡ ሰዎች አሉ አግዳሚ ወንበር ላይ በሆዱ ተዘርሮ ነበር በቃ ጨርሶ ማለት ነው መተንፈሳ ማውራት ከብዶትና ቀተኝቶ ያንኮራፋ ነበር ድካም ላይ ስትሆን ብዙ ነገር ይቀላቀልብሃልና ይቅርታ እንድጠይቀው ፈልጎም ሊሆን ይችላል ምናልባት ዱላው ምን አብዝቼም ከነበረ አላቅ እውነቱን ለመናገር ጎበዝ ተጫዋች ነው አቅም ያለው ስፖርተኛ ነው ግን አንዳንድ ጊዜ እንጂ የሰው ጀግና የለም ይባላል በቃ አሁን የሱ ጊዜ አይደለም ሴዶክ ፈርቶ ከተጫወተ ይቆያል ሳይፈራ ከተጫወተ አይቆይም ኪንኪ ጸጉር ያላት ምናምን ትንሽ አፍንጫዋ ጎራዳ ምናምን እንደኔ አይነት እንደኔ ጢቦ ምናምን ከሆነች ያው ሴት ልጅ ላይ ኢፌክት ይኖራል ከማጠፋቸው ነገሮች አንፃር አላህ ባይሰትረኝ ኑሮ ብዬ አስባለሁና እንዲህ ዝም ብዬ ሳስበው ውስጤን ይረብሸኛል አላህ ባይሰትረኝ ኑሮ ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ ሰላም አለይኩም ወራህመቱላሂ ወበረካቱ እንደተለመደው ዛሬም በአዲስ እንግዳ መተናል በሙባረክ ፖድካስት ማለት ነው የዛሬ እንግዳችን ለየት ያለ እንግዳ ደግሞ ይዘንላችሁ መተናል የሚገርም ቆንጆ ቆይታ እንደምናደርግ ተስፋ አደርጋለሁ የዛሬ እንግዳችን ያው ፋይተር ነው ኤምኤምኤ ፋይተር ሄቪ ዌይት ኤምኤምኤ ፋይተር ነው ምንለው ኢድሪስ ነውፈል ነው የኢቲኤፍሲ የፈርስቱ ሻምፒዮን ነው ለሁለተኛው ደግሞ እየተዘጋጀ ይገኛል ከኢድሪስ ጋር ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ ኢድሪስ ፕሮግራማችንን አክብረህ ጥሪያችንን አክብረህ እዚህ ድረስ ስለመጣ በእኔም በተመልካቾችም ስም እጅግ አድርጌ አመሰግናለሁ እኔም አክብራችሁ ስለጠራችሁኝ አመሰግናለሁ መርሐባ ራስን በማስተዋወቅ ያው ብዙ ሰው አሁን እየታወክ ነው ፌመስ እየሆንክ ነው ብዙ ሰዎች ያውቁሃል ደግሞ ለማያውቁ ሰዎች ደግሞ ራስን አስተዋውቅልኝ እስቲ ያው የተለየ ማንነት የለኝም ያው ኢድሪስ ብለህ እንደጠራኝ በዛ ነው የምጠራው ኢድሪስ ነውፈል ኢድሪስ ነው ያው ነውፈል የሚለው የአባቴ ሁለተኛ ስሙ ነው ተክሉ ነው ስሙ ያው ሰለምቴ ስለሆነ ኦኬ ነውፈል የሚል ስም ነው የወጣለት ኦሪጂናል ስሜ ኢድሪስ ተክሉ ነው ኢድሪስ ተክሉ መርሐባ የት ነው የተወለድከው እስቲ አዲስ አበባ ውስጥ ነው የተወለድኩት አዲስ አበባ የት አካባቢ ወደ ሳሪስ አካባቢ ኦኬ ሳሪስ አካባቢ የት አካባቢ ስፔሲፊክ በሳሪስ እና በላፍቶ መካከል 58 ምናምን ይባል ሰፈር 58 አካባቢ እዛ አካባቢ ኦኬ እንዴት ነበር እስቲ የልጅነት እንትንህን እናንሳና አንዳንድ ነገሮች ምን አይነት ልጅ ነበርክ ያው ፋዘር ትንሽ ቆንጠጥ አድርጎ የሚያሳድግ አይነት ሰው ስለሆነ ያው የቤት ልጅ ሆነን ያደግነው የቤት ልጆች ነን ሁላችንም እንደዛ ነው ያደግነው አልহামዱሊላህ የመድረሳ ህይወት እንዴት ነው ትምህርት ላይ እንዴት ነበርክ እስቲ ትምህርት ላይ እንኳን አልহামዱሊላህ ያው ፋዘርም የተማረ ሰው ስለነበር ለትምህርትም ቦታ ስለነበረው በጣም በህፃንነት እድሜ ነው የጀመርኩት በ3 አመቴ ነው ነርሰሪ የጀመርኩት ኦኬ ከኩዮቼ ባነሰ እድሜ ነው ክላስ የተቀላቀልኩትና እዛው አካባቢ ነው የሚገኘው ትምህርት ቤት አንድ ትምህርት ቤት አልተማርኩም በጣም ብዙ ትምህርት ቤቶች ነው ፋዘር እንዳልኩ ለትምህርት ቦታ ስለነበረው በየአመቱ የተሻለ ትምህርት ቤት ነው የሚል መረጃ ያሰማ አመቱን ነበር ሲቀየር የነበረውና ብዙ ትምህርት ቤቶች ናቸው የተሻለውን ለመምረጥ ማለት ነው የተሻለ ነው በሚለው ያው ኦኬ ኤሌመንታሪ ሁለት ቦታ ነው የተማርኩት ማለት 7 እና 8 አንድ ቦታ 9 እና 10 አንድ ቦታ 11 እና 12 አንድ ቦታ እንዲህ ተቀያየረ ነው የተማርኩት የተለያየ ትምህርት ቤት የተለያየ ነው
የተሻለ ትምህርት ፍለጋ ነው። አዎ የተሻለ የሚባለውን ትምህርት ቤት እየተባለ ያው እንቀይራለን። አንዳንዴ ደግሞ ለምሳሌ እስከ 8 ብቻ ይሆናል ትምህርት ቤቱ፣ ከዛ ወደ 10 ከዛ ወደ 12 እያለ። ምን አይነት ተማሪ ነበርክ? አንደኛ አክቹአሊ እስከ ኦልሞስት እስከ 8ኛ ክፍል ድረስ ያው ከሴክሽንም ከሚወጡት ተማሪዎች መካከል ነበርኩ። ከኦል ሴክሽን? አዎ ኦልሞስት ተሸላሚዎች ውስጥ ነበርኩኝ። ከዛ በኋላ ያው የጎረመስክ ስትመጣ የተወሰኑ ሀሳብ የሚሰጡ ነገሮች ይመጣሉ። ጣል ታረጋለህ። ምን ነበር ምን አዘናጋ? ያው እንዳልኩ የቤት ልጅ ሆነ ስታድግ ከዛ እየወጣህ ስትሄድ አንዳንድ ነገሮችን ትሞክራለህ። እነዛ ነገሮች ላይ የተወሰነ አሬንጅ ለማድረግ ስትሞክር ከኖርማሉ እንትን የተወሰነ ስቲል ያው ከዝቅተኛ ተማሪ አልነበርኩም። ሁለተኛ ሶስተኛ ነው ወይስ ታች ትወርዳለህ? ከዛ ውጪ እስከ 12 ብቻ ግን ያው ጎበዝ ተማሪ ነው። አልሐምዱሊላህ። መድረሳስ እንዴት ነበር የቅራት ሁኔታ? መድረሳ ሳሪስ አካባቢ መድረሳ? አይ ኦልሞስት አንደኛ ክፍል ስገባ ወደ ላፍቶ መተናል። ያው በኪራይ ቤት ነበር የምንኖረው። አንደኛ ክፍል አካባቢ እኔ ስደርስ ፋዘር ቤት ሰርቶ ምናምን ወደ ላፍቶ አሁን ያለንበት ሰፈር ገባን። ከዛ ጊዜ በኋላ እዛ ስለነበር ነው ላፍቶ መስጂድ እዛ መድረሳ ነበር። እዛ ነበር ያው የተወሰነ ትንሽ ባህሪ አስቸጋሪ ነበር። ያው በተፈጥሮ ትንሽ እንፈጥናለን ነገርና ፈጥናለው ነገር አንዳንድ ማረጋቸው እንቅስቃሴዎች ስላልተመቹት ፋዘር ወደ ቤት አስቀረኝና መድረሳው ላይ የሚያስተምሩትን ሼህ እኛው ግቢ ያስገብቶ ያው ወደ መድረሳ ስትሄድ ያሮጣለው መኪና ላይ እንጠላጠላለሁ። በጣም በልጅነት ደግሞ ምናምን ከልጆች ጋር ልፊያ ምናምን ይኖራል። ፋዘር ደግሞ እንደዚህ አይነት ነገር አይወድምና ትንሽ ሶሊታሪ አይነት ነገር ነው ባህሪው። እዛው ሼኹን እዛው ቤት አመጣቸው። እዛው መድረሳ በስንት አመት ከተምክ? እስቲ ወላሂ አላስታውስም፣ ግን ወደ አይ ቲንክ 6ኛ 7ኛ ክፍል ያለው ይመስለኛል ነው። ብዙ ጊዜ ያቆሙን ነበር መድረሳ። የሆነ ነገር እናጠፋለን፣ ያው በሽማግሌ እንመለሳለን፣ እናጠፋለን፣ እንመለሳለን። ያው እናጠፋለን ስለ መድረሳ ውስጥ ሳይሆን ከመድረሳው ወደ ቤት ምን ሄደበት ሰዓት ያቺ ስለሆነች ፍሪ ታይማችን እንሮጣለን ምናምን። ፋዘር ደግሞ ያን ነገር አይወድም። በዛ ምክንያት ሄድ መለስ ነበር። በዛ ምክንያት ገፍተናል። 7-8 ድረስ ደርሷል። ከዛስ ኪታብስ? ከዛ በኋላ ኪታብ እዛው እሳቸው ጋር ነው የጀመርነው። የፊቅህ ኪታቦች ነው የጀመርነው። ኦልሞስት 9ኛ 10ኛ ክፍል አካባቢ ምናምን። ከዛ ወደ ዛኛው ተቃውሞ ዘመን እየደረሰ ስለነበረ የአቂዳ ኪታቦች ምናምን ትንሽ መስጂድ አስቸጋሪ ነው። ላፍቶ መስጂድና አስቸጋሪ ስለነበረ ይቀራቸው። ለምሳሌ እስቲ የአቂዳ ኪታብ ከቀራቸው ኪታቦች ከታች ከውሱሉ 30 ጀምሮ ውሱሉ 30 እነ አቂዳቱል ዋሲጥያ እነ ኢርሻድ ምናምን የሚባለው ከዛ ፊቅህ ደግሞ ፊቅህ እንኳን ብዙም አልቀራሁም። ያው ቀጥታ ወደ አቂዳ ወደ ተውሂድ ነው እንትኑን ያያዩት ስለነበረ ለውጡን ያያዩት ስለነበር ያው ግን አስቸጋሪ እዛ አካባቢ አስቸጋሪ ነበር በጣም ምናልባት ኡስታዝ ሰይድ አሊም ጭምር ላፍቶ ቢላል ከላፍቶ አካባቢ ነው ተይዞ ከቤቱ ተይዞ ይወጣ የነበረውና ትንሽ እዛ አካባቢ ነበሩ ጥቂት ሰዎች ናቸው። ትንሽ ራይማም ማለት ነው። ሰይድ አሊ ጆሃር ከዛ አካባቢ ትንሽ አስቸጋሪ ነበር። አልহামዱሊላህ አሁን በዛ ሂደት ውስጥም ነው እንደዚህ ያው እኛ አልቆየሁም ብዙም 2005 ላይ 12ኛ ክፍል ጨረስኩ። 2006 ላይ ወደ ካምፓስ ሄድኩ። የት ዩኒቨርሲቲ ነው የተማርከው? መቀሌ ዩኒቨርሲቲ። 12ኛ ክፍል ስንት አመጣ? እንትንን በለው 478 ከስንት ነበረ? 478 ኦኬ 478 መሰለኝ። እርግጠኛ አይደለሁም። ቆንጆ ነው 478። ያው ኢንጂነሪንግ ነው ያኔ የነበረው ኢንጂነሪንግ ነው። ኢንጂነሪንግ ነው። ሜዲሲን ከ500 በላይ ነበር። ሜዲሲን ከ500 በላይ ነበር። ኦኬ ከዛ ምን ዩኒቨርሲቲ? መቀሌ ዩኒቨርሲቲ። ምን ኢንጂነሪንግ የሚሞላው እሱን ነበረ። ትንሽ ከቤት ራቅ ማለት ፈልጌ ነበር። ወደ አንደኛ ላይ መቀሌ ብለን አንደኛ መቀሌ፣ ሁለተኛ ለመሄድ ብቻ ነው ወይስ ሌላ እንትን ነበር? አይ በቃ ራቅ ያለ ቦታ ስለሆነ እና ደግሞ እንትኖቹም ይሄ ሌቭላቸው በሰዓቱ መቀሌ ዩኒቨርሲቲ 3ኛ ነበር መሰለኝ። ኦኬ በትምህርት ጥራት አዲስ አበባ፣ ጅማ፣ መቀሌ ነበሩ። ከዛ ገለበጥኩትና በርቀቱ መቀሌ፣ ጅማ፣ አዲስ አበባ አደረኩ። እዛ መቀሌ ገባሁ። ኦኬ ምንም እዛ ገብተህ ሲቪል ኢንጂነሪንግ ነው? ሲቪል ቀጥታ የተማርከው?
ሌላ የለም ኤሌክትሪካል ነው አሉ ሌሎች አሉ ግን ያው ብዙም ኢንተረስትድ አልነበርኩም አክቹአሊ ለትምህርቱ ሞርት የትምህርት እንትኑን ኢንተረስቲንግ የመሆን ነገሩን እየታውኩት ነበር በዛ ሰዓትና ሶ የመጣውን ዝም ብዬ ነው የቀጠልኩት ስለዚህ ሲቪል ሴሌክተር ያበላል ምናምን በሚለው የሚያበላው አላህ ነው የሚያጠጣው ግንበኝነት የተሻለ ነው ይባላል ያው በሰዓቱ ጥሩ ነበር እንደዛ አሁንም የተሻለ ነው በገንዘብ ይመስለኛል አሁን ማቆም ነገር የለም እየሰራበት አይደለም ጭራሽ ምንም ከተመረክ በኋላ ጭራሽ ኦኬ ለምን አይ ሃቭ ኖ አይዲያ ኢንተረስትድ አልነበርኩም እንዳልኩ ሌላ ቢዝነስ ወደ ሌላ ነገሮች መንቀሳቀስ ምናምን እንጂ ብዙም እንትን ከዛ ወደ መስጂድ ያው ለምሳሌ ተቀጥሮ መስራት እንኳን ባይኖር አሁን አንዳንድ ቢዝነሶች አሉ አይደል መሀንዲስ ያልሆነውም ዝም ብሎ እንደውም ፓርቲሲፔት ያደረገ ቢዝነሱ ላይ እንትን እያለ ነው ብዬ አይ ምንም አልሞከርኩም በጭራሽ ኢንተረስት ሌላ ስንት ጊዜ ሆነ አሁን 8 አመት 2010 ነው የወጣው ኦኬ ወደ ውጭ መውጣት ሀሳብ ስለነበረኝ በሰዓቱ ያን ነገሮች ለማመቻቸት ሩጫ ላይ ነበርኩኝና ኦኬ ሌላ ሀሳብ ደግሞ መጣ አማራጮች ነበሩ ወደ ውጭ ያው ድሎች ነበሩ ግን እንትኑ በስፖርቱ ነው አይ እንደዚሁ ኖርማሊ ለስራ ማለት ኖርማሊ በስኮላር ምናምን በትምህርትም በስራም ሰበብ አድርገህ ኦኬ እንደዛ አይነት ነገሮች ነበሩ ግን እስከ መጨረሻው አልቀጠልኩባቸው ሌላ ሀሳብ ደግሞ መጣ ስፖርቱ መጣ ምናምን ስፖርቱ መጣ ከዛ የሆነ ነገር መጣ እስቲ ስለ አንድ ነገር እናንሳ ስለ ጓደኝነት እናንሳ በእድገትን ይዞ ከልጅነት ጀምሮ ጓደኞች ነበሩ አልነበሩኝም እንደነገርኩ ከትምህርት ቤት አመት እንዘል ስለነበረ ያው ቋሚ ጓደኛ አትይዝም የተለያየ ትምህርት ቤት ነው ሌላ ትምህርት ቤቶች ነው ከዛ ደግሞ ያው ከቤት አንወጣም ቤት ክላስ ነው በቃ ከዛ ውጭ የለምና ንቅንቅ የለም ከሰፈር ልጆች ጋር መግባባትም መታወቅም አልነበረም ከፍ እስከንል ድረስ ኦኬ ከፍ እያልን ስንሄድ ያው በርከፍተን መውጣት ስንጀምር ነው ትንሽ ከሰዎች ጋር መታወቅና የጀመርነው ኦኬ ያንስ ጊዜ አሁን ዩኒቨርሲቲ ወይ ደግሞ ለምሳሌ 12ኛ ክፍሉን ተተ ዩኒቨርሲቲ ህይወት ላይ ምንም ጓደኞች አልነበሩ ከዶርም ሜት ውጪ ከ9ኛ ክፍል ጀምሮ የተዋወቅኳቸው ጓደኞች ነበሩኝ ያው ዩኒቨርሲቲ ላይ ስንሄድ የተለያየ ዩኒቨርሲቲ ብንሄድም ጓደኞች ነበሩኝ የተወሰኑ ጓደኞች ከዛ በኋላ ግን ዩኒቨርሲቲ የተለያየ ስለነበረ ትለያያለህ ግን ስቲል ተደዋውላለህ ክረምት ላይ ስትመጣ ትገናኛለህ አንድ ሰፈርም ስለሆነን 9 10 11 12 አንድ ላይ የተማርነው ሶ ትገናኛለህ ክረምት ላይ ማብረህ ታሳልፋለህ ምናምን ወደ ተጽዕኖ አሳድሮብህ ያውቃሉ ተጽዕኖ ማለት አንዳንድ ጓደኛ ተጽዕኖ አሳድሮ ወደ ማይሆን ዳይሬክሽን ይዞ ሄዳል ያው አልহামዱሊላህ ወጣ ያለ ጓደኛ ይጃላቅም ትንሽ ወጣ ያለ የነበረው 9 10 ላይ ወጣ ከተባለ ጸጉር አሳድግ ነበርና አንድ ጓደኛ የነበረ በጣም የሚያምር ጸጉር የነበረው ሶስቱን እንደሱ ተመሳሳይ ስታይል ነበርና ጸጉሬን በጣም አሳድግ ነበር ከዛ ውጪ የተለየ ነገር ምናልባት ፑል መጫወት ምናምን ሁሉም በዛ ሰዓት የሚያደርጉ አብረን ፑል እንጫወታለን ከዛ ውጪ የተለየ ነገር የለም ስለተለየ በፖዚቲቭ ነው እንጂ በኔጌቲቭ ተጽዕኖ የለም በፖዚቲቭም ቢሆን ማለት ነው ተጽዕኖ በፖዚቲቭም ቢሆን በጣም ብዙ ወደ ሰላት ወደ ምናምን የሚያቀርቡ ኢንቫይሮንመንት እና ጓደኝነት ካለ ወደዛ ነው ይዞ የሚሄደው ካምፓስ ላይ እንደዛ ነው የሚሆነው ጀማዓ ስለሆነ ነው ወይስ አንተ ተጽዕኖ የሚያድርብህ አይነት ሰው አይደለም አይ በደንብ ያድርብኛል አዳምጣለሁ አነባለሁ ኮንቨርሴሽን ይመቸኛል ሰው ከዛ ነገር ላይ ወስዳቸው ነገሮች አሉና በተለይ ካምፓስ ላይ ቆንጆ ጀማዓ ነበረን መቀሌ ላይ ትንሽ አስቸጋሪ ስለነበረ የነበረው ኮንዲሽን ረብሻው ምናምን ነበር ያኔ አልነበረም እናንተ ጊዜ ምንም ያው እኛ ስንገባ የመጀመሪያ የገባንበት ሳምንት ላይ ጁማ የተከለከለበት ግቢ ውስጥ እንትን ይሄ ምንድነው የሚባለው ቲቶር ምናምን መስጠት የተከለከለበትና በጀማዓ ቲቶር ምናምን እኔ ጁማ ገባው ጁማው ግቢ ውስጥ መስገድ የተከለከለበት ሰዓት ነበር ግቢ ውስጥ ይሰገድ ነበር ሜዳ ላይ ተፈቅዶ ምናምን ያኔ ተከለከለ ቀን ተከለከለ ከዛስ እንደ ምንድነው የሆነው ውጭ መስገድ ጀመርን በቃ ተወጣ ከግቢ በቃ ከግቢ ተወጣ ስለዚህ ከግቢ ለመውጣት ይመች ነበር ለምሳሌ እንደሱ ከላይብራሪ ምናምን እየቸከልክ ተነስተ ሄደ ሰግደው ውጪ መውጣት ይችላል ረጅም አይደለም ብዙም ሩቅ አይደለም እዛው አስፋልት ተሻግረ ከዋናው በር ዶርሙ ምኑ ቅርብ ነው ማለት ነው ግቢው አይ ትልቅ ነው ግቢው ግን ያው አይ ዶንት ኖ በሰዓቱ ኖርማል ነበር ዲፌንድ ማድረግ አልቻላችሁም ወይ ማለት ነው ሞክረናል
አክቹአሊ አልহামዱሊላህ ታግለን መስጂድ አግኝተናል፣ ቦታ አግኝተናል እዛው ለዩኒቨርሲቲው ማለት ነው። ውስጥ ነው ውጭ ላይ ያው እንትን ግንባታ እንዲሰራበት አልተፈቀደልንም ነበር እንጂ ያው ነበረን ሜዳ ነገር ላይ ታጥሮ ተሰጥቶ ነበር። አሁን ይኖር አይኖር አላውቅም ወላሂ። አክቲቭ ፓርቲሲፓንት ነበርክ ጀማዓ ላይ? በጣም ከፊታው ወሰፍ ላይ ነበር። ብዙ ነገር ስለቀየረኝ ነው። አሚር ነበርክ? የተወሰነ ሰዓት አሚር የነበርኩባቸው ሴክተሮች ነበሩ። ሞር ግን ያው እኔ በጣም ባህሪ ትንሽ አስቸጋሪ ነበር ማለት የሆነ ሀቅ ነው ብዬ ያመንኩት ወይም ትክክል ነው ብዬ ያሰብኩት ነገር ከነበረ እና ነገራቶችን ፊዚካሊ መቀየር የሚቻል ከሆነ ከፊት እንትን ነበርና አስታውሳለሁ ግቢ ስገባ የኛ ታላላቅ ባሾች መንገድ ላይ ምናምን ሲያልፉ ይተፋባቸው ይሰደው ምናምን ነበር በተቃራኒ ጀማዓ ምናምንና እኔ በገባው ሰዓት ግን ያን ነገር ኮምፕሊት ነው የቀየርኩት። እነሱ ያው ያልፎት ሄዱ ነበር፣ እኔ ስገባ ደግሞ ያንን ቀየርኩት ማለት አይመቸኝም እንደዚህ አይነት ነገር። ያው ክብር ጉዳይ ነው። እንዴት ቀየርከው? ያው እጣላ ነበር። ኦኬ ያው እጣላ ነበር በዱላ ቀየርኩት። በዱላ የሚሄዱ አንዳንድ አሚሮች ነበሩ ግቢ ውስጥ። ይቀየራል። እኔ በሰዓቱ የነበረው በዛ ያንን ስራ ይሰራ የነበረው የተወሰኑ ጥቂት ልጆች ጀማዎች ነበሩና እኔ በዚህ በኩል ከመጣው እሱ መንገድ ይቀየር ነበር። ማታም ቀንም ካገኙት እንዳስፈላጊነቱ እንደውም የመጀመሪያ ነው መራሚንኩ ሙንከርን የመጀመሪያው አማራጭ ነው ማለት ነው። እንደዛ ይፈልጉ ነበር። ለምን ሙስሊም ሆነ የሰው ሀገር ላይም ሆነ የሰው ሀገር ስለ ያው ኢትዮጵያ ውስጥ ያለ ነው፣ ግን የሆነ ማታቀው ኤሪያ ላይ ሙቭ አፕ አድርገ የተወሰነ ራህማ ያስፈልጋል። በእነሱ በኩል እንደዛ አልነበረም። በፕሮክተር ለማስያዝ ይሞክሩ ነበር፣ በጥበቃ ለማስያዝ ለደህንነት ጥቆማ ምናምን። እኛ ፍሬሽ ተማሪዎች ተሰብስበን ቲቶር ሲሰጡን ሄደ ይጠቁሙ ነበር ለማሳሰር ለማስጫር ተማሪዎችን ምናምንና ኦቨር የወጣ የነሱ ጥላቻ ነበር። እንደዚህ ትልቅ ተማሪዎች በግሬዳቸውም በባህሪያቸውም ጥሩ የነበሩ ተማሪዎች ሲያልፉ ዋሃብያ ምናምን ያሉ ይተፉባቸው ምናምን ነበርና ያ ነገር ደግሞ እኔ አልለመድኩትም ማለት ሙስሊም እንደዚህ ያደርጋል ብዬ ኤክስፔክት ማላረግበት ሁሉ ሙስሊም ትክክል ሙስሊሙ ነው። አዎና ያ ነገር ደግሞ ከባህሪ ጋር ማብሮ አይሄድም። ሃይ ስኩል ላይ ምናምን በነበርኩበት ሰዓትም ቡሊ አይመቸኝም። ይሄ ሰዎችን በሆነ በኃይል ስለበለጠ ብቻ ለምሳሌ ኳስ ምናምን ስንጮት ፊዚካላቸው ትልቅ ልጆች ይመጡና ቀጠና ያሉ ልጆችን ረፍልኝ አንተኔ ይጮታል ይሉ ነበርና እሱ አይጣላም እኔ ለሱ ነው ይጣላለት ነበር። እንደዚህ አይነት ባህሪ ስለነበረኝ ያ ደግሞ በጣም የወጣ ነው። ሙስሊም ሆነ ሙስሊም እንደምህ ላይ መጥፋት ምናምን በጣም ኤክስትራ ነገር ነውና ሶ ቀጥታ ወደ መሰናዘር ነበር ምናምን ነገር። ስለዚህ ረገበ ነው። ያ ባህሪን ግን የቀየረው ያ ጀማዓ ነው። ነገሮችን አልፈህ እንዴት የበለጠ የተሻሉ ነገሮችን ማምጣት እንደሚቻል ያ ጀማዓ ነው ያስተማረኝ። በተለይ አላህ ጀዛውን ይክፈለው ባለበት ኸይር ነገር ሁሉ እንዲገጥሙ መኝለታለሁ። እንደም አቡበከር ሀያቱም ይባል ነበር ኡስታዛችን ነበር። ያው ቁጭ ብሎ እያንዳንዱ ኪታብ ባያስቀራንም ግን ንግግሮቹም አብረን የምናረጋቸው ኮንቨርሴሽኖች የሆነ ቦታ ሞክ የምናረጋቸው ነገሮች ምናምን እያንዳንዱ የሚጥላቸው ነገሮች የሆነ እንትን ቫልዩ ያላቸው ኢንፍሉዌንስ ያሳጣውና እሱ ነው ብዙ ነገሮችን የቀየረኝ። ኢቭን እንደዚህ ካፌ ነበርን ፍሬሽ 5 አመት ደግሞ ብዙ 4 አመት አብሮን ቆይቷልና ካፌ ላይ ምናምን ሰልፍ ምናምን አልሰለፍም። እመጣለሁ ገባለሁ ምናምን ቀጥታ በቃ እንደዚህ ብዬ ገባለሁ። ይሄ በደል ነው። ረጅም ሰልፍ ቢዞር ምናምን ገባለሁ። ይሄ ዙልም ነው። እና እሱ ቀስ ያረገ ያዘኝ ምናምን ተዋት አትስበር ብዙ ነገሮችን ቀይሮኝ ያንን ባህሪ የሚቀየረው እሱ ነው። ኦኬ ድግስ እንደ አስቸጋሪ ሆኖ ከዛ በኋላ ሲኒየሮቹን በተለይ ካገኘሁኝ ከነሱ ጋር ለማውራት ደስ የሚል ባሽ ነበሩ። በእነሱ 2008 ወይ 2007 ነው የተመረቁት። በጣም ረጅም ጊዜ ስለሆነ ረስቸዋለሁ። ቻይና ባች የሚባሉ ነበሩ፣ ብዙ ነበሩ ሲገቡና ቻይና ባች ነበር የሚባሉትና እዛ ባች የነበሩ ልጆች እና አብዱራህማን በጣም ብዙ ጀማዎች አሉና በጣም የበሰሉ በጣም የተረጋጉ አካዳሚክሊም ኢስላሚክ ነገሮች ላይ በጣም ጠንካራ ልጆች ነበሩና ከነሱ ጋር ማረገው ኮንቨርሴሽን እንዳልኩ ቅድም ማዳመጥ ይመቸኛል። ማውራት ከሰዎች ጋር እንደዚህ መነጋገር ደስ ይለኛልና እነሱን ለማግኘት ስል ወደ ኋላም ሄጄም ሳገኛቸው ከኋላም ሄጄም ቢሆን እያወራን ምናምን አብረህ እንትን እያልክ ስትሄድ ትለምደው በኋላ የለመድከው ስትመጣ ምሳው ምንም ነው። ሂጃብ ምናምን እንዴት ነው ተከልክሎ ያቀል ኒቃብ የሚለብስ አልነበረም። ጭራሽ ግቢ ውስጥ አልነበረ? ካምፓስ ላይ አልነበረም ኒቃብ የሚለብስ ከልክሎ አይደለም ግን ልጆች አልነበረም። ምናልባት ሜዲሲን ግቢ ላይ ነበረ ይለብሱ ነበር ይመስለኛል። ምንም አይነት ክልከላ ምናምንና ግቢ ውስጥ ግን አሁን እንዳለው ጦርነት የለም። አክቹአሊ ሰዎቹም ሰላማዊ ናቸው። እርስ በራስ የነበረው መጋጋጥ ነው እንጂ ለነሱ አድቫንቴጅ እንትን ያለው ብዙም እንትን አልነበረም።
ገፊ ነገሮች አልነበሩ። ግቢው የሚገፋ ብዙ ጊዜ በነጻነት በደንብ ይታወቃል። ኖርማል ነበር። ከጊዜ በኋላ ነው አንዳንድ እንትኖች እየመጡ ያሉት ማለት ነው። የነገሮች የከረሩ ሲመጡ ነው እንጂ። ወደ ስፖርቱ እንግባ አይ ቲንክ አይደል? አሁን ነው ወደ ኤምኤምኤ ወደ ፋይቲንጉ እንግባ። መቼ ነው የጀመርከው ስፖርት ቶታሊ አካል እንቅስቃሴ? ያው ኖርማሊ ፋዘር ስፖርተኛ ነው። ሶ ቤት ውስጥም ብለን እንሞክራለን። እሱ ወጣ ሲል ምናምን የሱን ዳምፔሎች ምናምን ለማንሳት እንሞክራለን። ኦኬ ቤት ውስጥ ዳምፔሎች ምናምን አሉ? ማይንቀሳቀስ ዳምፔሎች ነበሩት ፋዘር። ያው እንደዚህ ምን ገፋው ዝም ብለን ምን ገፋው ነበር። ትልልቅ ማለት ነው። በጣም ድሮ በጣም ስፖርተኛ ነበር። ሯጭም ነበረ፣ ቦዲ ቢልደርም ነበር ፋዘር እና የሱ ነገሮች ተጽዕኖ አሉት። ድሮ የተወሰነ ቢሆን ትንሽ ቢሆን ይታወቅ ነበር። ከነ ምሩጽ ጋር ምናምን አብሮ ሮጦ 3ኛ 4ኛ ያወጣባቸው ጊዜዎች ነበሩ። አሁን መጽሔቶች ወደ ውጭ ወጥቶ ማለት ነው። አገር ውስጥ ነው ብዛት። አገር ውስጥ ነው እና መጽሔቶቹ አሉ፣ ጎልድ ሜዳሎቹ ምናምን አሉ። እሱ ጋር ያሳየን ነበር ልጅ እያለን እና የሆነ እንትን ያደርግሃል፣ ተጽዕኖ አለ። ይሄን ነገር እንዴት ላምጣው ነው የምታስበው ነገር አለ። መሮጥ ባልወድም አንዴ ዳምፔል እያየ ካደክ እና ከዛ ያው ወደ ከካምፓስ በፊት በነበረው እንትን ላይ ወደ ብረት ነው የመጣ ነው፣ ዌት ሊፍት ምናምን። እሱ ላይ የተወሰነ ሞክር ነበረ። በተለይ ካምፓስ ከሄድኩኝ በኋላ ክረምቱን ብረት ነበር የምንሰራው። ከዛ ተመርቄ ከመጣው በኋላ 2011 አካባቢ ላይ እዛው ሰፈር አካባቢ ላይ ሉካኮ ወይም ቢኒያም የሚባል ልጅ ነበረ፣ ተራ የሚሰራ ልጅ ነበርና ጥሩ ልጅ ነው፣ አሪፍ ልጅ ነው፣ ባህሪው ደስ የሚል ልጅ ነው። እሱ ነው ብዙ ጊዜ እንደዚህ እንትን እላለሁ ትንሽ ጸብ ምናምን እንትን ያየኛልና ለምን በስፖርት ምናምን እንትን አትለውም ውድድር ምናምን ትላል በሚል አንድ አመት ምናምን ተመላልሰናል። ከዛ በፊት 2010 ላይ 2011 ላይም ካምፓስም እያለ ቆይ እስኪ ዛሬ ነገ እያልኩት ምናምን ፋይናሊ 2012 ላይ እሱ አሸነፈኝና ዝም ብለህ አንድ ቀን አየው ምናምን አለኝ እና ሄጄ አየሁት ምናምን ደስ ይላል። ማስተሩም የሚያሰራ ነው ማሰልጣኝ። ያው ያን የጀመርኩት አሁንም እሱ ነው ያለው። ጎበዝ ነው እየሰራ ነው የሚያሰራው ምናምን። ከዛ ሞር ኢንተረስትድ ሆንኩኝ። ከዛ ጎን ለጎን አብረን ምናልባት ይሄ ኢስላሚክ ፕሮግራሞች ላይ መጂስ ፕሮግራሞች ላይ ምናምን የሴኩሪቲ ምናምን ስራዎችን ፕሮቶኮል ስራዎችን እንሰራ ነበር በበጎ ፈቃደኝነት። ሶ እዛ ላይ ያለው ነገር ሞር ታክቲካል ለመሆን ስፖርቱ አስፈላጊ ስለነበረ ወደዛ ገባን። ሶ የሆነ አገልግሎት ለመስጠት ነው እንጂ ለውድድር አልነበረም የገባሁት። ጀስት ራሴን ኢምፕሩቭ ለማድረግ ነበር የገባሁት ከብዙ ነገሮች አንፃር። ከዛ በኋላ እያለ ሄደ። የመጀመሪያ ውድድር ወደዚህ ወደ አሁን ወዳለው ወደ ውድድር መቼ ነው የገባው? ዛሬ 5 አመት 4 አመት የመጀመሪያ ውድድር የኢትዮጵያ ሻምፒዮና ማጣሪያ ለማለፍ ከደቡብ ሱዳን ጋር ለመጫወት የአገር ውስጥ ነው የጫወትኩት። ኦኬ 3 ራውንድ ነበር። ሞይታይ ነው። መጀመሪያ ቴኳንዶ ነበር የሰራሁት። እዛው አንድ ላይ ሞይታይ ይሰጥ ነበር። ሞር ወደ ሞይታይ ትኩረት አደረኩኝ። አሪፍ ኮምባት ምንድነው? እስቲ አሁን እዚህ ጋር አንድ በደንብ ክሊር እናድርግና ኤምኤምኤ፣ ሞይታይ፣ ኪክ ቦክሲንግ ዲፍረንሱ ልዩነቱ ምንድነው? ሞይታይ ማለት አርት ኦፍ 8 ሊምብስ ይሉታል። የ8 ሊምቦች አርት ይሉታል። 8 ማለት 2 ፊስቶች አሉ፣ እጆች አሉ፣ ያው ጨብጠህ የምትሰነዝራቸው ቦክሶች ማለት ነው። የክንድ 2 ክንዶች አሉ፣ 2 ጉልበት አለ፣ 2 እግር አለ። እነዚህ 8ቱን ተጠቅመህ ነው የምትሰነዝረው። ከዛ ያው ክሊንቺንግ የሚባል አለ። ሰውየውን በእጅህ ይዘህ ወደ መሬት መጣል፣ በኤልቦ መምታትና ቴክኒኮች አሉት። ያው መሬት ላይ መጣል ምናምኖችም አሉት። ራሱ አፕግሬድ ሲሆን ደግሞ ሞይወራን የሚባል አለው። ቴስታም ጭምር ያለው ምናምን አለ ራሱ ማለት ነውና 9ኛ ጠንከር ይላል። ሞይታይ የሚባለው እሱ ነው። ኪክ ቦክስ የሚባለው የሞይታይ አይነት ሆኖ ሞር ፉት ወርክ አለው፣ ግን ኤልቦ የለውም፣ ክሊንቺንግ የለውም፣ መጣል ምናምን የለውም። ጀስት በእግር በእጅና በጉልበት የምትጫወተው ጨዋታ ነው። ኤምኤምኤ የምንለው የዚህ ሁሉ ነገር ኮምቢኔሽን ነው። ሚክስድ ነው። ስሙም ሚክስድ ማርሻል አርት ነው የሚለው። ሚክስድ ማርሻል አርት ማለት የማርሻል አርቶች ወይም አጠቃላይ ይሄ ማርሻል አርት የሚባሉት ድብልቅ አንድ መድረክ ላይ ተገናኝቶ ፋይት የሚያደርጉበት መድረክ ማለት ነው። ራሱን የቻለ አርት አይደለም። ሚክስድ ማርሻል አርት የምትለው የውህደት ነው። የተለያዩ እንትኖች የስፖርት አይነቶች ውህደት ነውና ቦክስ ሰርተ ኤምኤምኤ ቦክስ ብቻ ሰርተ ኤምኤምኤ ገብተህ መወዳደር ትችላለህ፣ ያዋጣኛል ካልክ ማለት ነው። ጂጂትሱ ብቻ ሰርተ ልትገባ ትችላለህ። ሞይታይ ብቻ ሰርተ ልትገባ ትችላለህ። ሞይታይ እንሰራለን። ጂጂትሱ ካይንድ ኦፍ ግራፕሊንግ ነው። ግራፕሊንግ በሞይታይ አይቻልም። እንዴት? ለምሳሌ
ይዘህ ማፈን ምናምን አትችልም። ማፈን አይቻልም፣ ግን መያዝ ትችላለህ። ይዘኸው መምታት ትችላለህ፣ ይዘኸው መጣል ትችላለህ። ያው ስትጥለው ግን መጥለፍ ሳይሆን አሁን ሞይታይ ላይ ልዩነቱ ምንድነው? መጥለፍ አይደለም፣ ቆርጠህ ወይም ሰብረህ እንደዚህ ጠርበህ ነው የምጥለው። ስዊፕ ማድረግ ነው እንጂ መጥለፍ የለውም። መሳብ ምናምን ሳይሆን መምታት ነው። ስትመታው ነው የሚወርቀው። ሶ ሞር አግሬሲቭ ነው። ግራፕሊንግ ላይ መጥለፍ፣ መሳብ፣ መጎተት እንትን ቼን ነገር አለው እና ሶ ጂጂትሱ ደግሞ ሲሆን ሰብሚሽኖች አሉት። መሬት ላይ ከጣለህ በኋላ ሞር አሁን ሬስሊንግ ላይ ወይም ግራፕሊንግ ላይ መሬት ላይ ጥለሃል፣ ፒን ነው የሚያደርገህ። በቃ እንዳትነሳ ፒን ብቻ ነው የሚያደርገው። ጂጂትሱ ላይ ግን ሲሆን መስበር አለው፣ መቆለፍ አለው፣ ማስተኛት አለው፣ ማፈን አለው፣ ኤቭሪ መግደል ተጠቀማል። ሁሉም መግደል ሁሉም ላይ ይኖረዋል። መግደል አለው። ከተገናኘ ስትፈርም እስከ መግደል ነው። አዎ ለሚፈጠረው ነገር ሁሉ ኃላፊነት በራሴ ፍቃድ ነው የገባሁት፣ ኃላፊነት ወስዳለሁ ብለህ ፈርመህ ነው የምትገባው። ኦኬ የሚፈጠረው ነገር ከባድ ነው። ሞይታይን ለምን መረጥክ አንተ? አሪፍ ወደ መጀመሪያው እንትን እንምጣና ማለት ነው። በእኔ እሳቤ ሞይታይ ከሁሉም የተሻለ ስፖርት ነው ለኔ። ምክንያቱም አንደኛ ስትሬንግዝ አለው፣ ሞር ስትሬንግዝ ላይ ትኩረት ያደርጋል። ሶ ፊዚካል የሚበልጥህም ሰው ቢሆን ዱላህን ላይቋቋመው ይችላል። ሁሌም ዱላህ ከባድ እየሰራህ ነው የምትሄደው፣ ተች ማድረግ ምናምን አይደለም። ሁሌም እሱ 30% ከሰጠህ አንተ 30ውን ተቀብለህ 70 ጨምረህ ግጫው ነው ምታው ሳይሆን ግጫው ነው። እና ስፖርቱ ሞር አግሬሲቭ ነው። ከዛ ደግሞ ሁሉንም ያካተተ ነው። ያለህን ኦፕሽኖች ሁሉ ትጠቀማለህ። በእጅ ቢያቅትህ በእግር፣ በእግር ቢያቅትህ በጉልበት፣ ባገኘው አጋጣሚ ሁሉንም ሰውነትህ መጠቀም ትችላለህ። እና ከዛ ደግሞ ኮንዲሽኒንጎቹ አሪፍ ናቸው። ሁሉም ሰውነትህን ዝግጁ ማድረግ አለ። ታጠነክራለህ። ግማሽ የተወሰነ እንትን ብለህ እግርህን ለምሳሌ ቦክስ ላይ እኔ ቦክስም እሰራለሁ። ሞር እግርህ ክፍት ነው፣ እግርህ ላይ ቆመ ነው ከላይ በላይኛው ቦዲ የሚሰራው። ሞይታይ ላይ ግን እግርህንም ይመታሃል፣ ከታችም ከላይም ታፋህ ላይም ጉልበትህ ላይ ሁሉም ቦታ ይመታሃል። ስለዚህ እግርህም ዝግጁ ነው፣ እጅህም ዝግጁ ነው፣ ሁሉም ዝግጁ ነው፣ ጠነክራለህ። ሶ ሞይታይ የተሻለ ነው በሚለው። ስለዚህ በሞይታይ ነው የጀመርከው? በቴኳንዶ ነው የጀመርከው? የመጀመሪያውን ፋይት? አዎ ፋይት በሞይታይ ነው። ኦኬ ቴኳንዶ ፋይት አይደለም። እንዴት አሁን ተሸነፍ? ማጣሪያውን አለፈ? 3 ራውንድ ነበረ። ሁለተኛው ራውንድ ላይ 7 ወይም 8 ይመስለኛል የጣልኩት፣ በበቃኝ ያለቀው። አሸነፈ ማለት ነው? ተሸነፈ አታውቅም? አውቃለሁ። የት? ታይላንድ። ኦኬ ታይላንድ። እንዴት ነበረ ፋይት ውስጥ? ፋይቱ ምርጥ ነበረ፣ ግን ይሄ ምንድነው ሪንግ ኤክስፒሪየንስ የሚባል አለ። ውስጥ ሪንግ ውስጥ ስገባ ምን ብታደርግ ነው፣ ለምሳሌ በፖይንት የሚያልቅ ከሆነ ጨዋታው ምን ብታደርግ የተሻለ ፖይንት ታገኛለህ የሚለው ማወቅ አለብህ። እና ያው የመጀመሪያችን ስለነበረ ለዛ አይነት ነገር ኖሃው አልነበረም። እና እኔ ጀስት ኖክአውት ለማድረግ ብዙ ጊዜ ቦክስ ሳረገው ነበር ልጁን፣ እና ጎድቼዋለሁ ምናምን፣ ግን ኖክአውት አላረኩትም። ኢን ሞይታይ ደግሞ ቦክስ ብዙም ጉዳት የለውም። ብዙ ጊዜ ጓንትም ስለምታደርግ ጉዳት የሚያደርሰው ኤልቦ፣ እግር፣ እጅ፣ ጉልበትህ ነው። እና እጅ ብዙም ፖይንት አያሰጥም። ሶ እኔ ቦክስ ነበር ሳረግ የነበረው፣ ጉዳት አድርሻለሁ። ግን እሱ ሞር በኤልቦ በኒ በደንብ ተጠቅሟል፣ ክሊንች እያደረገ ምናምን፣ ያ ፖይንት አሰጥቶታል። እሱም በደንብ በፖይንት ነው ያሸነፈው፣ በአንድ ፖይንት ነው ያሸነፈኝ። ግን አሪፍ ኤክስፒሪየንስ ነው። ልጁ ኦልሞስት ወደ 40-50 ምናምን በላይ ፋይት ያለው ኤክስፒሪየንስ የሆነ ፋይተር ነው። ግን ያ ኤክስፒሪየንስ ቢኖረኝ ኖሮ አንድ ሁለት ኤክስፒሪየንስ ቢኖር የተሻለ ነበር፣ አሸንፈው ነበር። ከዛ በኋላስ ወደ ውጪ አምና ነው የሄድነው። ከዛ በኋላ አሉ እድሎች አሉ፣ ግን ያው በራስህ ወጪ ነው የምትሄደው። ሽልማቱ ብዙም ትንሽ ነው፣ ገንዘቡም ትንሽ ነው። ነገር አይደለም፣ ከምታገኘው የምታጣው ብዙ ነው። እና ዝም ብለህ ሄደህ ተቀጣቅጠህ መምጣቱ ብቻ ተገቢ አይደለም። ልትከስር ትችላለህ ማለት ነው። እንደዛ ከሆነ በፌዴሬሽን በምናምን አይደለም። የለም ላስት ታይም በራሴ ነው የሄድኩት፣ ስፖንሰርም አልነበረም፣ ያልጠየቅኩም ስፖንሰርም፣ በራሴ ነው የሄድኩት። ኦልሞስት እስከ 500 ሺህ አካባቢ አውጥቻለሁ። ስንመለስ ግን ጀስት ሜዳሊያና ሰርተፊኬት ብቻ ነው ይዘን የመጣ ነው። ከዛ አንጻር ያንን ሂሳብ ስትሰራው የተሻለ ትሬኒንግ አድርገህ ገንዘብ ያለው ጨዋታ ላይ መሄድ ይሻላል። አጋጣሚ ሆኖ ደግሞ ያው በሰዓቱ ኢቲኤፍሲ መጣ። ያው ኢቲኤፍሲ ወደ ኢቲኤፍሲ መጀመሪያ ኮል ያደረገው ማን ነው? ኢቲኤፍሲ ዋን ላይ እኛ ኮላውት ተደረገን አይደለም። ያው ሄቪዌት ስለነበርን ብዙም ሄቪዌት ፋይተር የለም። ያው እንደሚታወቀው ትንሽ ሰው ነው ያለው፣ ኪሎ ትልቅ ሆኖ ፋይተር እና ቦክሱም ላይ ምኑም ላይ ቦክስ ላይም አንድ ወይ ሁለት ልጆች ናቸው ያሉት እኔም አውቀው። አሁን አክቲቭ ያሉት ባለፈው ሚሊኒየም ላይ
እነሱ እንኳን የሪታይርመንት ነው ዳኒ ከኮንሶ የተጫወተው እነሱ ሪታይርመንት ነው ኦልሞስት የመጨረሻ ጨዋታቸው አይነት ነገር ነው። በቃ ከዛ በኋላ አክቲቭ አይደሉም አቆመዋል። ሁለቱም ስለዚህ የለም ማለት ናቸው የለም ሁለት አንድ እንደዛ ልጆች ናቸው ቦክስ ላይ የሚያሉት። ስለዚህ ተጠርቶ ነው ማለት ነው። ሞይታይ ላይ ጭራሽ የለም። ሄቪዌት ላይ እኔ ነኝ ያለሁት ከ90 በላይ ከ90 ኪሎ በላይ ያለሁት እኔ ነኝ። ከዛ በታች ናቸው ሌሎቹ ያሉት። ሌላውም ላይ እንደዛ ነው። ሶ አጋጣሚ እሱ ቦክሰኛ ነው ኪክ ቦክሰርም ነው የሚሰራው። እኔ ደግሞ ሞይታይ ነው የሚሰራው። ስለዚህ ለሁለታችንም ፈቃደኝነታችን ተጠየቀ። ችግር የለውም ብለን የገባ ነው። ጥሪም ቀጥታ ነው የተደረገው ማለት ነው። ከአዘጋጆቹ ነው የተደረገው። እሱ ግን ኪሎ ትልቅ ነው። ያንተ ኪሎ ስንት ነበር? እኔ 92 የሱ 103 በጣም ዲፈረንስ አለው። በብዙ ነገር ዲፈረንስ አለን። በእድሜም ቁመትም በኪሎ ምንም አልፈራም እንደዛ እንትን ሲል ፊት ለፊትህ ያንተ አይነት ተፈጥሮ ያለ ሰው ከቆመ ሊያስፈራህ የሚገባበት ሰው ከሆነ ማለት ነው። እሱም እጁ ነው እኔም እጄን ይዤ ነው የምገባው። ያው ኖርማሊ ፕሮግራሙ እንዳይሳካ ብዙ ሰዎች ሞክረዋል ውድድሩ እንዳይደረግ ማለት ነው። ያው እኔ ካላረኩት እኔ ካላዘዝኩበት የሚሉ ሰዎች አሉ። በተለይ ይሄ ኦልድ ስኩል የሆኑ ማርሻል አርት ላይ ያሉ ሰዎች ትንሽ አስቸጋሪ ናቸው ማለት ወይ እነሱ ማርሻል አርትን የተማሩበት መንገድ ትንሽ ሰፕረስድ ሆኖ የተማሩ ይመስለኛል። የሆነ ትራውማ ያለባቸው ነገር ይመስለኛል። በፊት አስተማሪዎቻቸው እየቆነጠጡ በጣም እያስጨነቁ ያስተማሯቸው ይመስለኛልና ያንን እኛ እዚህ አሁን ላይ ያለው ጄኔሬሽን ላይ የሚወጡ ሰዎች አሉ። የተወሰኑ ጥሩ አስተማሪዎች አሉ፣ አሪፍ አስተማሪዎች አሉ። ከራሳቸው በአንተ መድረክ ላይ አንተ ሻይን እንድታረግ የሚፈልጉ አስተማሪዎች አሉ። አብዛኞቹ ግን አንተ የተደበደብክ እነሱ እንድታዩ የሚፈልጉ ሰዎች አሉና እነዛ ሰዎች እንዲሳካ ስላልፈለጉ ሪአክት ያደረጉ ነበር። እና በምንም ተአምር ኖክ የሚነው ነገር ከኔ እንዲመጣ አልፈልግም። አክቹአሊ ፋይት ነው፣ ምንም ባክዳውን ማድረገው ነገር የለም። አይሆንም ብለው ነው የሚሉት። እና ሶ ፋይቱ ሲመጣ ችግር የለውም ብዬ ነው የቀጠልኩት። ፌስ ኦፍ ላይም ምናልባት አይታችሁ ከነበረ መጣው አናግረውናል። ትቀጥላላችሁ እንዴት ነው ኪሎአችሁ ትልቅ ነው አይፈቀድም። ከ5 ኪሎ በላይ ኪሎ ልዩነት አይፈቀድም። አክቹአሊ ሄቪዌት ላይ ማክሲመም 5 ኪሎ ነው። ሌላው ላይ እየቀነሰ ይመጣል። 3 ኪሎ የሚሆናል ከ500 ግራም በላይ የማይቻልበታልና ሶ ካንስል ይሁን ሲባል ያው ፋይቱ መደረግ ስላለበት የሚጠበቅም ጨዋታ ስለነበር እኔ ችግር የለውም አልኩኝ። ፋይቱ ቀጠለ ማለት ነው እንጂ ብዙ ነገር እያንዳንዱ ነገር ላይ ቢያንስ ያሰረ ማርሻል አርት ለ20 አመት ቆይቻለሁ ብሏል እሱ ይመስለኛል። ሶ እኔ 7-8 አመት ነው። ሶ 10 አመት ልዩነት አለን። 10-11 አመት እድሜም 10 አመት አካባቢ ልዩነት ይኖረናል። ዲፈረንስ አለ። ኪሎ ላይም 10 ኪሎ አካባቢ ልዩነት አለን። ቁመት ብቻ ነው የተወሰነ ይበልጠኝ እንጂ አብዛኛው ላይ እሱ ሞር አድቫንቴጅስ ይዞ ነው የመጣው። በሂሳብ ደረጃ ግን ያው የሱ ኪሎ ለኔ ተመችቶኛል። ሪያሊቲው እሱ የሱ ኪሎ የመጣበት መንገድ ዝም ብሎ ነው የገዘፈው ማለት ስፖርት አቁሞም ስለነበረ እንትን ነው ውፍረት ነውና ያ ውፍረት ሲኖርህ ደግሞ ፋት ሞር ሲኖርህ ተንፋሽ ላይ ኢንዱራንስ ላይ ደካማ ምን አይነት እንትን ተጠቅመን ነው ማለት አሁን ኢቭን ያስታውቅ ነበር ስናየው ዲፈረንሱ ምናምን አለ። አንዳንዴ ዝም ብለህ እንዴ ምናምን የምትለው ነገር አለ። ከዛ ሪዛልቱ ግን ያው እዛው ሜዳ ውስጥ ነው የሚሆነው። ግን ለማሽም ጀስት አሸነፈ። ኢቭን እኔ አሁን ይሄን ፋይቱን ሳይ የሆነ ቦታ ነበርኩ ደቦሌ አካባቢ ነበርኩና የመጀመሪያ ፋይት እያየው ለስልክ ወጥቼ ማለት የመጀመሪያ ፋይት ላይ የተወሰነ በደንብ እንትን ብሏል። ስልክ አውርቼ ስመጣ ዲፈረንስ በጣም ልዩነት ተፈጥሯል ማለት ነው። ሲጀመር ያው ለማየት የገባ ነው ያንተን እንትን ለማየት ነው የገባ ነው እንትኑን ለማየት ማለት ነውና ሳየው በጣም እንትን ነበር። እዛው ስመጣ ለውጥ አለው ዲፈረንስ። ምንድነው የተጠቀምከው? ዋና ቴክኒኩ ምንድነው? ያው የኔ መጀመሪያ ጌም ፕላን የነበረው ጀስት ፊዚካሊ ከውጭ አይቸው በቃ ማክሲመም 97-95 ኪሎ አካባቢ ይሆናል ብለን አስበን ስለነበረ መጀመሪያ ሐሳቤ ፈርስት ራውንድ ላይ ለመጨረስ ነበር። ሙሉ ፓወሬን ተጠቅሜ ኖክአውት ለማድረግ ነበር ሐሳቤ ነበር። ከዛ የዛን ማታውን የኪሎ ቀን ኪሎ ትልቅ እንደሆነ ሳይው ፊዚካሉ ምናምን ሳይው እዛው ነው የቀየርኩት ጌም ፕላኔን ማለት ነው። ሶ ሰርድ ራውንድ ድረስ ከመጨረሻው ድረስ ተንፋሽ እንደማይኖረው በቃ ሹር ነበርኩኝ በደንብ እንደማደክመው ማለት ነው። ስለዚህ ሳክሪፋይ ማድረግ የነበረብኝ ነበር። የተወሰነ ዋጋ ቢያስከፍለኝ ፈርስት ራውንድ ላይ እንዴት ነው ያለው ነገር እግሩ ይሰራል እጁ ይሰራል እንዴት ነው የሚለው ነገር ቼክ ማድረግ ነበር። ያው ሱሞር ኤክስፒሪየንስ ስለነበረ ቦክሰኛም ነው ያው በቦክስ
አንድ ያገኝቶኝ የመጀመሪያ ፈርስት ራውንድ ላይ ኖክዳውን ፈርስት ላይ 5 ወይም 4 ተቆጥሮብኛል። ሰከንድ ግን ያው ጀስት ቁጭ ብድግ ስለነበር እሱም ዞሮ ስለነበር አልተቆጠረም። ሁለቴ ነው ፈርስት ራውንድ ላይ ቁጭ ብድግ ያልኩት። የፈርስቱ ተቆጥሯል፣ የሰከንዱ ግን አልተቆጠረም። ያው ብዙ ሰው አራቴ ነው የወደቀው ምናምን ብሎ ያዙ ይልቀቁኝ ያለ ሰው አለ። ያው ምናልባት ጠጥቶ የገባ ሰው ከነበረ ያው ትግጥቃላ አንዳንድ ሰዎች በጣም ሪያክት ያደርጉ ነበር እንዴ ይሄ ነገር ምናምን። ያው ጓደኛ ስትሆን ዝም ብለህ በጭፍን ግዴታ ትደግፋለህ። እሱም አለ ምናልባት ቀምቀሞም የገባ ሰው ከነበረ ያው ስትጠጣ እንትን ዲዚ ትሆናለህ፣ ብዥ ይልብሃልና አንዴ ስትወርቅ ሁለቴ ሆኖ ይታያል። አራቴ አልወደኩም፣ አንዴ ነው የወደኩት። ቁጭ አልኩኝና ያው ወደኩኝ። ቁጭ አልኩኝና ከራሴ ጋር አወራ በቃ ይሄን ከሆነ የሱ የመጨረሻ ፓወር ከሆነ ከዚህ በኋላ ምንም ቢያደርግ የሚፈጥረው ነገር እንደሌለ ራሴ ጋር ተነጋግሬ የተነሳው 5 ተቆጠረብኝ። ዘን ሁለተኛው ላይ ወደ ኋላ ተንደርድሬ ቁጭ ብዬ ተነሳው። እሱ ያው እንደ ጎል እንዳስቆጠረ ተጫዋች ፊቱን ወደ ደጋፊ ዞሮ ነበር። አይፈቀድም በኮምባት ስፖርት የራስ ኮርነር ላይ ሄደ ወደ ዳኛው መዞር አለበት። ምክንያቱም አንተ ምን ሆነ ወደዛ እንዲሄድ አይታወቅም፣ መምታትህ ብቻ አይደለም የሚታየው። እሱ ግን ዞሮ ወደ ተመልካች ምናምን ያው እሱ ማለት ነበር ወደ አክት ያረገ ነበር፣ አልተቆጠረም። ከዛ በኋላ አልወደኩም። የመጨረሻው ዱላ ያንተ ዱላ እግሩን ይዛ ያው እንደውም እንትን ነው እኔ ሞር ስፖርትማንሺፕ ነበር ስጮት የነበረው ሞር ሞይታይን ከማሳየት አንፃር እንጂ አግሬሲቭ ሆነ ጸብን አልነበረንም፣ ቢፍ አልነበረንም፣ ትራሽ ቶክ አላረግንም። ሶ ኖርማል ሆነን ስለገባን አጫወቴ ኖርማል ነበር። የተወሰነ ተነጋግረን ቢሆን ኖሮ እግሩን ከተቀበልኩት በኋላ እጅ አልነበረም የሚሆነው፣ ኤልቦ ነበር መሆን የነበረበት። ቴክኒኩም እሱ ነው። እኔ ጀስት ሃመር ፊስት ነው የተጠቀምኩት፣ ግን ወደ ኤልቦ ነበር የሚቀየረው። እግሩን ስበህ ወደ ኤልቦ ነበር የምትሄደው። ፕላስ እሱ የጠቀመው ፓርት ምንድነው ሪንጉ በጣም ስስ ነው። ሶ የሱ ዌይት ሲጨመርበት ሪንጉ ወርታች ወሰደው። ሶ ኤልቦ አይደርስም፣ እጅ ነው የሚደርሰው። ሶ ግዴታ ያን ማድረግ እንጂ መሆን የነበረበት እግሩን ከያዝኩት በኋላ ሪንጉ በስነ ስርዓት ጤነኛ ሪንግ ቢሆን እዛው ነው የሚቆመው። ሶ ኤልቦ ነው ቀጥታ መስጠትና ኖክአውት ነበር የሚሆነው ወይም ይሰነጠቅ ነበር ምናምን። ሶ ያ አይነት አጫወት ነው የጫወት ነው። ያው እነሱ ያሰቡት ቦክስ ደጋፊ ነው አብዛኛው የገባው። ምናልባት የነ መስፍን ብሩ ጨዋታ ነበር፣ የነሱ ባለው ጨዋታ ነበር፣ ሌላም የቦክስ ጨዋታ ስለነበር ብዙ የቦክስ ደጋፊ ገብቷል። እሱም የድሮ ቦክሰኛ ነው። ሶ ቦክስ ደጋፊ ወደዛ ነበር ሲደግፍ የነበረው ቦክሱን ስላየ። በሞይታይ ነው የገባው። ሪል ሞይታይ ጨዋታ ግን ሲሆን ጭራሽ ሜዳ ውስጥ እንዳልነበረ ነው የሚቆጠረው። ሞይታይ የታይላንድ ባህላዊ ስፖርት ነው። ታይላንድ ላይ ጨዋታው ሲደረግ ብዙ ጊዜ 5 ራውንድ ነው የሚሆነው ጨዋታው። እንዳልኩ በጣም ከባድ ጨዋታ ነው። ሶ የመጀመሪያው ፈርስት ራውንድ ላይ የሚጠናኑበት ነው ተጫዋቾች። የትኛውም ችሎታውን አያሳይም፣ ጀስት ቼክ የሚደራረግበት ታይም ነው። ይሄ ቁማር የሚጮቱም ሰዎች ፈርስት ራውንድ ላይ ያያሉ። አይ መደብ ምናምን አይጀምሩም በዛ ሰዓት። ፈርስት ራውንድ ላይ ካዩዋቸው በኋላ ነው ሰከንድ ራውንድ ላይ ነው ቁማር የሚጀምሩት ካዩ በኋላ። እና ሞይታይም ጨዋታው እንደዛ ነው። ከዛ ሰከንድ ሰርድ ፎርዝ ላይ ትገዳደላለህ። የመጨረሻው ራውንድ ላይ ያው የምታስጠብቅበት ሰዓት ነውና ሶ እሷን ፈርስት ራውንድ ላይ ነበረ አይተነዋል። ዱላውን ወደነዋል፣ ግን ለውጥ የሚፈጠር አልነበረም። ከዛ በኋላ ሰከንድ ላይ አይ ጥሩ ነው ኤክስፒሪየንስ ማይነቱ ጥሩ ነው። ምንድነው ከዛ በኋላ መመለስ አልቻለም ነው ምንድነው? ያው አይ ትንሽ እንትን ይላል፣ ይከብዳል። ጭንቅላት ላይም ስለሆነ የምትመታው ድካሙም አለ። ከዛ እንትን አላለም። ያው ምናልባት አይተም ከሆነ ውድድሩ እንዳለቀ ወንበር ላይ ሄዶ ቁጭ አለ፣ አልቻለም፣ መቆምም አልቻለም። ከጨረስንም በኋላም ያው እሱ ሮንግ በሆነ መንገድ ተናግሮ ስለነበር እኔ አሁን እናገረዋለሁ። እሱ አንድ ፖድካስት ላይ ቀርቦ መጥቶ ተንበርኮ ይቅርታ ጠይቆኛል ብሏል። እንትኑ ግን ከዚህ ተቃራኒ ነው የተፈጠረው። ምንድነው ባክስቴጅ ስንሄድ እንዳልኩ በቃ ካቅሙ ውጪ ማለት ኦልሞስት ጨርሷል። በነፍስ ነበር የነበረውና ሶ አግዳሚ ወንበር ላይ በሆዱ ተዘርሮ ነበር በቃ ጨርሶ ማለት ነው። መተንፈሳ ማውራት ከብዶትና ቀተኝቶ ያንኮራፋ ነበር በለው በቃ እንደዛ። ዘን ጓደኞቹ መጡና ያው እናንተ ስፖርተኞች ናችሁ ሶ መጣላት ምናምን አያስፈልግም፣ ኦሬዲ ዳኛውን ዳኝቷል፣ አሪፍ ልጆች ናቸው እሱ ኮርነር ላይ የነበሩት አሰልጣኞቹና ሶ አንተ ደግሞ ታናሽም ስለሆንክ ሰላም ተባባሉ። መተሰላም በለው ተኝቷል ምናምን ብለውኝ ሄጄ ተኝቶ ስለነበረ አብረን ስለጮትን ደስተኛ ነኝ። ሪንግ አብረን ሼር ስላደረግን ቴንኪው ምናምን ብዬ ነው የመጣሁት። እነሱ ይቅርታ ጠይቀኝ መጡ። ይቅርታ ራሱ ሴንስ አለው። ሶ ስቱፒድ ማለት እኔ ባጠፋ ራሱ ይቅርታ አልጠይቀውም። እንደዚህ አይነት ዳኛ ነበርክ እንዴ አንተ? የማን ይቅርታ እንዴት ጠየቀ ማለት ነው?
ይቅርታ ጠየቅኩ ያለበት መንገድ ምንድነው ማለት ነው? እኔ ነኝ ይቅርታ የጠየቅኩት እሱ ያለው እንደዛ ይቅርታ ጠየቀኝ ተንበርክኮ ሚል ነገር ያው እንደነገርኩ ድካም ላይ ስትሆን ብዙ ነገር ይቀላቀልብሃልና ይቅርታ እንደጠየቀው ፈልጎም ሊሆን ይችላል ምናልባት ዱላው ምናልባትም ከነበረ አላውቅም እሱ ይሆናል ይቅርታ የፈለገው አሁን ግን የሆነ እንትን አለ የሆነ እንትን አለ ማለት ኤምኤምኤ ሞይታይ በኤምኤምኤ መጀመሪያ እሱ ኤምኤምኤ ቢሆን ምናምን ብሎ ነበር አይደል? ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል። በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሀቂቃ እውነቱን ለመናገር ጎበዝ ተጫዋች ነው፣ ጥሩ ስፖርተኛ ነው፣ አቅም ያለው ስፖርተኛ ነው። ግን አንዳንድ ጊዜ ያው የሰው እንጂ ምንድነው ጊዜ እንጂ የሰው ጀግና የለም ይባላል። በቃ አሁን የሱ ጊዜ አይደለም፣ በቃ ጊዜውን ጨርሷል። በሰዓቱም ማድረግ የሚችለውን አልፏል። አሁን የኔ ጊዜ ያንን መቀበል አልፈልግም፣ እሱን መቀበል አለበት። ከዛ በተረፈ ጎበዝ ተጫዋች ነው። ግን ደግሞ ራሱ ነው ኮላውት ያደረገኝ ወደ ኤምኤምኤ መጀመሪያ ከጨዋታው በፊት አንድ ኢንተርቪው ሰጥቼ ነበርና እኔ ሞር ኤምኤምኤን መጫወት የምፈልገው ከድሮም እና ዩኤፍሲ ምናምንም ስለማይና ሀቢብን ምናምን ያለው በደንብ የነሱን ጨዋታ ሁሉ እና ሀቢብን የመሆን እንትን አመልጠኝ እና እዛ ኢንተርቪው ላይ ያንን ነገር ተናግሬ ነበር ወደፊት ወደ ኤምኤምኤ መምጣት እንደምፈልግና እሱ የኔን ኢንተርቪው ሰምቶ ኤምኤምኤ ቢሆን አይችለኝም አይ እመጣለሁ አለ። እንደውም ስመርክ አርጓል ቃል ምናምን ነገር ወዲያው ያልቅ ነበር። እሱ መጨረሻ ላይ ነው ያለው። መጀመሪያ ላይ ከጨዋታው በፊት ኤምኤምኤ ላይ እንዳይመጣ እዛ ላይ በጣም አሪፍ ነገር እንደሚያሳይ ዝቶ ነበርና ዘን ከጨዋታው በኋላ ሪማች ፈልጋለሁ አለ ራሱ። እኔ አክቹአሊ ደግሜ ሪንጉስ ከሱ ጋር ምናልባት ፕሬስ ኮንፈረንሱ ላይ የተናገርኩት ንግግር አዲሱ ለመጀመሪያ ጊዜ ያየሁት እዚህ ፕሬስ ኮንፈረንስ ነው፣ ለመጨረሻ ጊዜ ማየው ሪንግ ውስጥ ነው ብዬ ነው። ከዛ በኋላ ደግሜ ማየት አልፈለኩም ነበር። እሱ ሪማች ብሎ ጠየቀ። ሪማቹን በኤምኤምኤ ነው መሆን ያለበት ብሎ ተናገረ። ሊትራሊ በ30 ሰከንድ እንደሚጨርሰኝም ተናገረ። አይ ዶንት ኖ በልቶኝ ይሁን ምኑን አላውቅም፣ ጠቅሶኝ ሊሆን ይችላል፣ እሱን አላህ ነው የሚያውቀው። እንደዛ ብሎ ተናገረ። ደገመው ሌላም እንትን ላይ ግዴታ ነው ሪማቹን በኤምኤምኤ ነው መሆን ያለበት የሚል መልእክት ተናገረ። እሱ ፈቃደኛ ከሆነ ለምን ለአንዴና ለመጨረሻ ጊዜ ያው ማሳመን ስላለ የነጥብ ጨዋታ ብዙም አያሳምንም። ዳኛ ተሳስቶ ነው አዳልተው ይባላልና ማለቅ ያለበት መንገድ ስላለ ፈቃደኛ ሆንኩኝ። እኔም ኮላውት ቪዲዮ ሰራው። ፈቃደኛ ከሆንክ በኤምኤምኤ ኢቲኤፍሲ ላይ እንገናኛለን ብዬ አመረርኩኝ ጅሎንኩ። ከዛ እንዴ ነገር አመረረ እንዴ ምናምን አለና አይሆንም ማለት እሱ እንደገና መልሶ ያው አላልኩም ምናምን አለ። ሞይታይን መደገም ያለበት ምናምን አለ። አሁን ፋይናሊ በምንድን ነው? አይ እሱ ሸሽቷል፣ አምልጧል፣ ሌላ ሀገር ገብቷል። እዛ ኢትዮ ፋይት ናይት የሚባል የሆነ እንትን አለ፣ እዛ ፈርሟል ሄዶ ማለት እዛ። ስለዚህ ለኔ ተጫዋቾች አሉ ቪዲዮዎችን እየሰሩ ነው እነሱ። የነሱ ቪዲዮዎች እያየን ነው የተሻለ አቅም ያለውን ያው ዞሮ በኤምኤምኤ ነው በሞይታይ ኤምኤምኤ ነው በኤምኤምኤ የተሻለ መደብደብ የሚችለውን እየመረጠ ነው። ዞሮ ከዛ አልፉ ሁለቱም የትኛውም ሰው ይመጣ ሁለት ኤምኤምኤ ይሆናል ማለት ነው አይደል? ሁለት የነሰይዶ 3 ሌላም አለ። አንድ ታይታን የሚባል ተጫዋችም አለ ሌላ። ኦኬ ማን ታይታን የሚባል ከቃላብ የሚባል ልጅ ጋር ኦኬ በ75 ኪሎ ይገባሉ እነሱ። 3 ኤምኤምኤ አለ። የነ ጆኒ ማን የሚያሸንፍ ይመስላል? ከማንገባባቸው ኦቪየስ ነው ማን እንደሚያሸንፍ ኦቪየስ ነው። እኔም አብሬ የምሰራው ከጆኒ ጋር ነው። እኔ ጆኒ ታይታን አንድ ላይ ነው የምሰራው፣ አንድ ቲም ነን ከድሮም ጀምሮ ደጋፊም ጓደኛም ቲምሜትም ነን። ማን ሊያሸንፍ እንደሚችል ግልጽ ነው። ያው የምታውቀውን ታውቃለህ። ሰይዶ ያው እንግዲህ እንደ ንቃተ ህሊና ቶሎ የሚያልቅ ይመስላል። ምን የሚቀይረው ነገር የለም። እኔ በዚህ ሰዓት የጨርሰዋል እንዲያረጋዋል ብልም የሚቀይረው ነገር የለም። የሚያልቅ ነገር ይታወቃል። ግን ከዛ ምናልባት በፈጠነ ሰዓትም ሊያልቅ ይችላል። እስቲ ገምት እስቲ
አሁን ስለ ሴዶ ሳልናገር ስለ ንቃት ልናገር። ንቃት ህሊና የተሸነፈበት መንገድ እንደውም እሱ ቆይቷል፣ ብዙ ሰዓት ቆይቷል። ከምን አንፃር በጥንቃቄ ስለተጫወተ እየራቀ ነበርና ዲስታንሱን እያሰፋ ስለነበረ ጆኒ ለመያዝ የተወሰነ ሰከንድ ፈጅቶበታል። ከዛ ደግሞ ሪንግ ጋር ሄዶ ኬጅ ይዞ ነበርና ሪንግ ውስጥ ኬጁን ዳኛ ማድረግ የነበረበት አይቻልም፣ ፌንስ መያዝ አይቻልም እና ዳኛው ማድረግ የነበረበት ፌንሱን ማስለቀቅ ነው። ዳኛ ግን ሙሉ አምጥቶ ማስለቀቀው እንደገና ሀሁን ያስጀመራቸው ያ ሰከንድ በጣም ሪአክት እያደረገ ነበር ተቆጥቶ ምንድነው ምናምን ኤምኤምኤ ላይ አይቻልም። ሪንግ ስትይዝ ሪስታርት አይደረግም። ዝም ብሎ እጁን ማስለቀቅ ለቀቀ ማለትና ዋርኒንግ ነው መስጠት ያለበት እንጂ ያ ነገሮች ሞር እንዲቆይ ያደረገው። ከዛ በፈጠነ ሰዓት ያልቅ ነበር እንጂ አንድ ከያዘው በኋላ በቃ እና ሴዶ ከፈራ ፈርቶ ከተጫወተ ይቆያል፣ ሳይፈራ ከተጫወተ አይቆይም። ኦኬ ንክኪ ካለው ግን አንድ ከተነካካ በኋላ ካለው ያከትማል፣ ቴክ ዳውን ይደረጋል፣ ያልቃል። እስቲ ገምት በስንት ባለፈውም ትክክል ነው የገመትኩት። ባለፈው 1 ደቂቃ ከ47 ሰከንድ ከ40 ምናምን አካባቢ ያልቃል ብዬ ነበር። 1 ደቂቃ ከ47 አካባቢ ይመስለኛል ያለቀው። ሞስት ወደ 2 ደቂቃ ሊደርስ አካባቢ ነው ያለቀው። ኦኬ ያውንስ እስቲ አሁን እንደዛ ይደርሳል ብዬ አላስብም። ዲፔንድስ እንደ ካሚል አጮት 1 ደቂቃ አይደርስም። እንደ ካሚል አጮት አጮቱን ካስተካከለ የመቆየት እድል አለው፣ ካላስተካከለ ግን የመቆየት እድል የለውም። ለምን መሰለ ግራፕሊንግ ኤምኤምኤ ላይ በጣም ማተር ያደርጋል። ጂጂትሱ የምትለው በአሸናፊዎች ግራፕሊንግ ላይ የተሻለ አቅም ያላቸው ሰዎች ከትንፋሽም ከኢንዱራንስም ከጨዋታውም አይነት ኤምኤምኤ ላይ የተሻለ እድል አላቸው። ሞስትሊ በደንብ የተሻለ እድል አላቸው። ሶ የግራፕሊንግ ልዩነታቸውን ደግሞ ካየኸው ላይክ አባትና ልጅ ሊሆኑ ይችላሉ። በሴዶና በጆኒ መካከል ያለው ልዩነት ኦነስትሊ ማለት ነው። ጆኒ የተሻለ የግራፕሊንግም የጂጂትሱም የሬስሊንግም ኤክስፒሪየንስ አለው። ላይክ ኢትዮጵያ ውስጥ ካሉ ቶፕ ከሚባሉ ሰዎች መካከል ምናልባት 3-4 ሰዎች መካከል አንደኛ ሁለተኛ ላይ ያለ ሰው ነው። ምናልባት ኦመር ጀማል የሚባል አለ፣ እሱ አሁን ሀገር ውስጥ ስለሌለ ነው እንጂ ያው ከሱ እነዚህ ሰዎች አሉና እዛ ውስጥ ያለ ሰው ነው። ሊትራሊ ሴዶ ደግሞ ላይክ ለጂጂትሱ አዲስ ነው፣ ሊትራሊ አዲስ ነውና ያላቸው ይሄ ጋፑ ለማጠብ ይከብዳል። ኤምኤምኤ ውስጥ ገባ አጭር ጊዜ ነው ያለ፣ አጥበህ የሆነ ነገር ለመሞከር ይከብዳል። ከዛ አንፃር ነው ምናልባት ሴዶ ጥሩ ስፖርተኛ ሊሆን ይችላል፣ ጥሩ ስትራይከር ሊሆን ይችላል። ያው እሱ ራሱን ያውቃል። ስለ ሴዶ አላቅም፣ እንዲህ ነው አይደለም። ግን እንደ ኤምኤምኤ ግን ካየነው የተሻለ ግራፕሊንግ ኤክስፒሪየንስ ያለው ሰው ያሸንፋል። ኦቪየስ ነው። ከዛ አንፃር ደግሞ ጆኒ የተሻለ ኤክስፒሪየንስ አለው ለግራፕሊንግ ማለት ነው። ስለዚህ 1 ደቂቃ ፈርቶ ከተጫወተ 2 ደቂቃ ይቆያል። ሳይፈራ ደፍሮ ወደፊት ከገባ እና አግሬሲቭ ሆኖ ከተጫወተ 1 ደቂቃ ውስጥ ያልቃል ጨዋታው። ኦኬ ከባድ። አሁን ኢቲኤፍሲ 2 ነው አይደል? ኢቲኤፍሲ 3 ላይም ፕሮባብሊ እናያለን ብዬ አስባለሁ አይደል? ይቀጥላል። ለማን ኮል አውት ታደርጋለህ? አይ ዶንት ኖ ሄቪዌት ሰው የለም እንዳልኩ ምናልባት ዝቅ ብዬ ካልተጫወትኩኝ በስተቀር ሄቪዌት ላይ ብዙም ሰው የለም። እስከ 85 ኪሎ ካልወረድኩኝ የለም። ግን ምናልባት ከስዌት ቦክስ ባለቤት ከጌች ጋር ጊዜ ጨዋታ ይኖራል ብዬ አስባለሁ። ኔክስት ማለት ከዚህ በፊት ኮል አውት አድርጌው አውቃለሁ። አንድ ቪዲዮ ላይ በኤምኤምኤ ነው። ኮል አውት አድርጌው አውቃለሁ። የሱ ኤክስፒሪየንስ ግን ምን ላይ ነው? ሞይታይም ሰርቷል፣ ጂጂትሱም ሰርቷል። መነሻው ቴኳንዶ ነው፣ እንደኔ ተመሳሳይ ነው። ወርለ ቴኳንዶ ነው ሁለታችን የሚሰራ ነው። ግን ሞይታይም ሰርቷል፣ ጂጂትሱም ሰርቷል። ከሱ ጋር የሆነ ሰዓት ላይ ይኖረናል ብዬ አስባለሁ። ፋይት ይኖራል። ያው እኔ እያሸነፍኩ እቀጥላለሁ። እሱ ባለስልጣን ስለሆነ ስልጣኑን ተጠቅሞ ቀጥታ ሊመጣ ይችላል። እንገናኛለን ይመስለኛል። ከየውጭስ ወደ ውጪ እየሞከርክ ነው? ትሞክራለህ? አሁን ጥሩ ኤክስፒሪየንስ ነው ይሄ። አይ ትንሽ ኤክስፒሪየንስ ያስፈልጋል። ኦነስትሊ ስፒኪንግ ውጭ ላይ ያሉት ፕላኖችና አሁን መጀመሪያ እዚህ ሀገር ውስጥ በደንብ ኤክስፒሪየንስ መያዝ፣ ጥሩ ትሬኒንግ ማድረግ፣ ከተገኘ ውጭ ሄዶ ትሬኒንግ ሰርቶ መምጣት። ምክንያቱም ኦነስትሊ ስፒኪንግ አንደራረስም ውጭ ያሉት ሰዎችና እዚህ ያለ ነው። አሁን እኛ ኦልሞስት በትርፍ ሰዓታችን ነው ስፖርትን የምንሰራው። እነሱ ፉል ታይም አትሌቶች ናቸው። ለምን የገንዘብ ችግር የለም፣ የጂም አክሰስ ችግር የለም፣ የትሬኒንግ ችግር የለባቸው። ብዙ ነገሮች የተሻሉ እድሎች ስላላቸው ፎከስድ ሆነው
ትሬኒንጋቸውን ይሰራሉ። በቀን 2 የሚሰሩ ይችላሉ። እኛ ጋር በቀን 2 ሰርተህ ምግብ ያስፈልጋል፣ ትራንስፖርት እንቅስቃሴ አለ፣ ጊዜን ትፈጃለህ። ከአንድ ጫፍ ወደ አንድ ጫፍ ስትሄድ በቂ የሆኑ ማሰልጣኞችን አታገኝም። ያ ነገሮች ስላሉ የተወሰነ ኤክስፒሪየንስ ይፈልጋል። አቅሙ ግን አለን። ሃንግሪ ስለሆነ ለለውጥ ፍላጎቱ ስላለን የተወሰነ ከሰራን አሉ። አሁን ኢትዮጵያዊ ሆነው ውጭ ላይ እያሸነፉ ያሉ ልጆች አሉ። ኤምኤምኤ ፋይተሮች አሉ። ኦኬ ውጭ ነው የሚጫወቱት። ያው እዛ ተወልደው ምናምን ቢሆንም ወይም እዚህ ተወልደው ውጭ ሄደው ቢሆንም አሉ ኤክስፒሪየንስ ሊሆኑ ጎበዝ ፋይተሮች አሉ። ሶ እኛም ከሰራን መስራት እንደምንችል ያው መንጀት ወጀደ ነው። አንድ ጥያቄ ላንሳ። እኔ አሁን ከጺም ጋር ተያይዞ ኢፌክት የለውም ወይ ፋይቲንግ ላይ? ምንም የለውም። እንደውም ኦራ ነው፣ ግሬስ ነው። ምንም እኔ አስቸግሮኝ አያውቅም። ለምሳሌ መጀመሪያ በተለየ እንትን ምንድነው የፌስ ኦፍ ላይ ጀለቢያ ለብሰ ምናምን አገጭ መስሏቸው ሲሰነዝሩ ጺሜ ሆኖ ላልጎዳ ይችላል። ቢዙ መያዝ አይቻልም። መያዝ አይፈቀድም። ጺም መያዝ አይቻልም። ጺም ጸጉር ምናምን መያዝ አይቻልም። ልብስ ምናምን መያዝ አይፈቀድም። ሁለቱም ላይ ኤምኤምኤም ላይ ምንም ሊትራሊ የትኛውም ስፖርት ላይ አይፈቀድም። ኦኬ ስለዚህ ምንም ኢፌክት የለውም። ምንም የለውም። ስትሰራ ምንም እንደውም ግሬስ ነው የሚሰጠው። ደስ ይላል። እንደውም ከነዚህ መስሰራ ምናምን ምን እንዴት ግንባር የትኛው ነው አገጭ የትኛው የሚለው ትለያለህ። ጺም ካልሆነ አይል ሲኖር ሁሉም ቴስታ ነው። ሱናው እንዳለ ሀቂቃ በጣም ጺም ያለው ሰውና ጺም የሌለው ሰው ተመሳሳይ አይደለም። ጥያቄ የለው። ስለዚህ አይሻ ትምል ነበር ይባላል በጺም አይደል? ከሱም ባለፈ እንዲሁ ዝም ብለህም ስታየው ዝም ብለህ ይኸው በቃ ግሬስ አለ። የራሱ የሆነ እንትን አለ። ምክንያቱም ወንድ ልጅ ነው ያ ነገር የሚሰጠው። ከወንድ ደግሞ ይሄ ዘከርና ሪጃል የሚባል ነገር አለው። የተሻለ እንትን ዘከርና ሪጃል ይሆናል ስለ የተሻለ ወደ ሪጃልነቱ ይሄዳል። ያው የወንድ ባህሪ ነው። ወፍራም ድምጽ፣ ትልቅ ፊዚካል፣ ጺም ምናምን ይሄ የወንድ ባህሪ ነው። ሞር ወደዛው ተጠጋ ቁጥር ሞር የወንድ ባህሪ ያለህ ማለት ነው። እየተጠጋህ ነው ወደም እየተጠጋህ ነው። ስለዚህ ኢፌክት ምንም የለው ማለት ነው። ምንም የለው ማለት የኢቲኤፍሲ 1 ላይ የክፍያ ስንት ነው የተከፈለ? ያው ላሸነፍ ተከፍለኛል። ሳይሸነፍስ ሁለተኛ ለወጣውስ? ለተሸነፈውም ተከፍሎታል። ስንት ተከፍሎታል? ያው የተመደበው ተሰጥቶናል። አሁን ኢቲኤፍሲ 2 ላይ አሁንም ያው እንደዛ ገና እንትን ተመሳሳይ ነው ወይስ? አይ ይጨምራል። ግዴታ መጨመሩ አይቀርም። ከፍ ይጨምራል። አዎ ግን አልተነገረም። እሱ ገና ኦፊሻል አልተደረገም። ተሸንፈህ ታውቃለህ? ግን በእንትን ውስጥ ከታይላንድ ውጪ አላውቅም። የለም። ኦኬ መርሐባ። አንድ ጥያቄ እንጠይቀው። አላገባህም አይደል? ማንን አግብተሃል? አላገባህም? ማንን ያገባሁት? ትዳር አላገባሁም። ምንም ሙከራ ለማግባት ሙከራ አላደረግም? ለማግባት ሙከራ ማለት የፈረሰ ተራምደህበት አይ አልሆነም ብለህ ብሬክ ያደረገው? ያው ታያለህ፣ አንዳንድ ሁኔታዎችን ታያለህ። የራስህ መስፈርቶች ስለሚኖሩ ታየውና የተወሰነ እድል ሰጡና ማይሆን ከሆነ ያው መንገድህን ትቀይራለህ። ኦኬ ያው ሁሌም በሙከራ ውስጥ ነው የሰው ልጅ ህይወቱ የሚያልፈው። ሰብር ታረጋለህ። ስንት ጊዜ ሞክረሃል? ወላሂ እንደዛ እንኳን ይባል አይደለም፣ 1-2 ነው። ከዛ ከቤተሰብ ጋር ለምሳሌ ቤተሰብ ገሌን ብታገባ ያው ቤተሰብ ያንተን በጭራሽ ፋዘር ጭራሽ እንደዚህ አይነት እንቱም ያለው አይመስለኝም። አግባ እንጂ አይሉም? አይ ማዘር እንደውም ነው ገና ነህ ነው የሚለው። አይ ማዘር ብዙም አትገፋኝም። አግባ ምናምን አትለኝም። ሞር እንደውም የተሻለ ስራ ላይ ምናምን ላይ ራሴ ላይ ያለውን ነገር እንዳስተካክል እንደዛ ነው የምታወራኝ እንጂ ለምን አታገባ ምናምን አረጀ አይ ገና ነህ ነው የሚሉ ነው። እንደ ትዳር ኢሹ ሆኖ ተነስቶ አያውቅም። ታትማሽ ኢምፖርታንት አይደለም። ያኔ ብዙም ከእንቱንም ጋር ብዙም ኢንተረስትድ አይደለሁም። ያው በሚሆንበት ሰዓት ይሆናል ብዬ ስለማስብ ያው ትዳር ከአላህ ስለሆነ የሚመጣ ሰዓት ይመጣል። ቀልብ ላይ የሚያርፍ ነገር ይኖራል። ያኔ ሲያርፍ ተወስናለህ። እንደው ትዳር የሚለውን ነገር ከምን አንግል ገና አልደረስኩም ብለህ ነው ከምን አንግል? ከዛ አንፃር አይደለም። ያው ፐርፌክት ሰው አታገኝም። የሆነ ሰው አላገኘህም ነው? አይ ሰዎች ይኖራሉ፣ ግን አንዳንዴ ውሳኔ ነው። ትዳር ውሳኔ ነው፣ በተለይ ለወንድ ልጅ ማለት ነው።
ያንን ውሳኔ ለመወሰን የሚያግዙ ነገሮች ሊኖሩ ይገባል። ከራስ ዝግጁነት ባለፈ የምትመርጣት ሴት እሷ ጋር ያሉ ነገሮች አንተ እንድትወስን ሊያደርጉህ ይገባል። የሆነ ነገር አግኝተ የሆነ ነገር የምታጣበት አይነት ነገር ሲሆን ከመወሰን ወደ ኋላ ትላለህ። ያው ኢሞሽናል ፍጡሮች አይደለንም። ወንድና ሴት ልዩነቱ አንደኛው ሴት ኢሞሽናል ሞር ስሜታዊ ነገር ናቸውና ወንድ ደግሞ ኢሞሽናል አይደለም። ቢወድ እንኳን መውደዱን ለመናገር ለማሳየት ምናምን ያስብበታል። ነገሮችን ካልኩሌትድ ነው። ትንሽ ከባድ ጾታ ነው ይላሉ ሴቶችና ያን ነገሮችን ታስባቸውና ወደፊት እናት ትሆናለች ወይ ከኔ ጋርስ እንዴት ነው የምንሆነው፣ ፋይናንሻሊ ነገሮች ቢፈጠሩ እንዴት ነው ነገሮችን ሃንድል የምታደርገው፣ የሆኑ ነገሮችን ታስባለህ። ከዲን አንጻር እኔ የተረዳሁበትን መንገድ በዚህ መንገድ ብንሄድ ብላት ምን አይነት ሪአክሽን ይኖራታል የሚሉ ነገሮችን ከተለያዩ ነገሮች አንጻር ኤግዛማይን ታደርግና ወይ ወደ ኋላ ትላለህ ወይም ያቺ ቀልብ ላይ የምታርፋው ነገር ስትፈጠር ትወስናለህ። እስካሁን ስለዚህ የለም እስካሁን ድረስ የሆነ ግን አንተ ዝግጁ ነህ? እኔ ዝግጁ ነኝ። ሬዲ ነህ መሰለኝ አይደል? መሰለኝ። እሺ መስፈርት ምን ነው? ምናልባት አሁን የምናነሳው ያው ይጠቅማል ብዙ ሰው የሚቃወመው እኔ ደግሞ የሚመቸኝ ሐሳብ አሁን ምን አይነት አሁን በአንተ ምን አይነት ሴት ለትዳር እንደዚህ ያስፈልገኛል ብለን የምታስበው ማለት ነው? መስፈርት ስንል ዝም ብለን ነው ምን አለ መሰል እንደ ሩል ማለት ነው። እኔ የማስበው ነገር ያው ፐርፌክት ሴት የለም። የሆነ ጉድለት ያለባት ሴት ናት መጣ አንተም ጉድለት ይኖርብሃል። ግን ህይወትን አብረህ በዛን ጉድለታቻችን እንዴት አድርገህ ትታገለዋለህ የሚለው ነው። there is no perfect in life so ያንን ለማድረግ ነው የምታስበውና እነዛ ጉድለቶች ደግሞ ከመስመር የወጡ መሆን የለባቸውም። ለምሳሌ ወንድ ልጅ ሆነ የምታጨስ የምትቀም ምናምን ሰላት ማሰግድናም ከሆነ ይሄ ከመስመር ይወጣል። ይሄን ተስፋ አድርገህ የምትገባበት ትዳር አይደለም። ሴቷ እንደዛ ተስፋ አድርጋ አትገባም። ነገ ማጨስ ያቆማል ብላ አትገባም። እሷ ማጫሽ የምትሆን ጥያቄ የለውም። ሚቅም ከሆነ ለውዝ አቀባይ ነው የምትሆን ምን ጥያቄ የለውም። ግን የሆኑ አሉ ሚስተካከሉ ወይም ይሄ እንደነው ትሪት የምታረጋቸው ችለህ የምታልፋቸው ነገሮች አሉ። በቃ ሁሌም የቻልክ የምትላቸው ነገሮች አሉ። ቶሌራንስ የምትላቸው ነገሮች አሉና እንደዚህ አይነት ሲሆን ትመርጠዋለህ። ምንም ቁንጅና ላይ ምን እንትን የለም ግዴታ ነው። ቆንጆ መሆንማ አለባት ማለት የተባለውም እንደዛ ነው። ስታያት አይናችሁ ላይ ደስ ያላል የምታረጋጋችሁ። ምክንያቱም ካልሆነ ሁሉም ቦታ ልዞር ነው። ለራስህ ያው ቆንጅና እንደተመልካቹ ነው። ለራስህ ግን አይንህ የሚያርፍበትን ቀልብህ የሚረጋጋበትን ነገር መምረጥ አለበት። ለራስህ ቆንጆ መሆን አለባት። መማር ችግር የለብኝም ብትማርም ባትማርም ችግር የለም። ግን መማሯ የተሻለ ነው። ሴት ልጅ መማሯ የተሻለ ነው። እንዳልኩ ኢሞሽናል ስለሚሆኑ ብዙ ጊዜ ስትማር ያው ትምህርቱ ሳይሆን የሚቀየር ጭንቅላት ላይ ይሄ ኤክሰርሳይዝ ስለሚያደርግ ጭንቅላት ተነጋግቶ ነገሮችን የማሰብ ካልኩሌት የማድረግ ነገሮች ይመጣሉና ስትማር ሞር የተረጋጋች ትሆናለች ብዬ አስባለሁ። በጣም ስትሄድም ያው የሆነ ችግርም አለው ይባላል። እኔ እስካሁን ያው በጣም የተማረች ሴት ስላላገባሁ አላውቀውም። ግን ትንሽ ሲማሩ ወይም በጣም ገንዘብ ሲኖራቸው ወደ ራሳቸው የመሰብሰብ ነገር ወንድ ያስፈልገንም እንዲ ነገሮች ያስፈልጉ የማለት ነገሮች ያመጣሉ ይባላል። have no idea ግን ይባላል እንደዛ ነገሮች። ግን ለራሷ ነገሮችን የምታሰላስልበትን ነገር ማወቅ ከቻለች የሆነ ኬሪየር እንዲኖራት ማድረግ ከቻለች መማሯ የተሻለ ነው ብዬ አስባለሁ። እሺ የዲን እውቀቷስ ማለት እንደዚህ ምንም አሁንም ለራሷ ጃሂል ብትሆን ማወቋ ለራሷ ነው። ቀድማ ማወቋ ለራሷ አስተምራታለሁ ማለት ትሪት ከሚደረጉት ውስጥ ነው ማለት ነው። ችግር የለም ማስተማር አሊፍ ትቁም ትተኛ ባታቅም አይ እንደዛ ማቆ አሊፍ ማቆመች እዚህ ልናገር ነጪ ኮራ አሊፍ ቆማለች። ምንም ችግር የለም አስተምራታለሁ። ዲንንማ ማወቅ አለባት። ግን የትንም ያክል አሊም ያው ሴት ብትሆን ኢማም አትሆንም። የሴት ዲን እውቀት ያው ገብቶ ሰላት ማሰገድ ደረጃ ያደርሳት አለ የተወሰነ ነው። ግን ያው ሴት በባሏ ዲን ላይ ናት፣ ምንም ጥያቄ የለውም። ስለዚህ አንተ ራስን በዛ ነገር ላይ ያው ነው የምትሞላላው ነገር ነው። ቅድም እንዳልኩ አንተ በሆነ ነገር የተሻልክ ሆነ ትገኛለህ፣ እሷ በሆነ ነገር የተሻለች ትገኛለች። ብዙ ጊዜ ዒልም ላይ እውቀት ላይ ትምህርት ላይ ምናምን የተማረች ስትሆን
ልጆች ላይ የሚወለዱ ልጆች ላይ አልኡሙ መድረሰቱል ኡላ አይደለም የሚባለው መልካም ልጆች ላይ ኢፌክት አለው ኢፌክት ስላለው ብዙ ጊዜ ይመርጡታል በተለይ ሴት ልጅ የምትወድ ከሆነ እና የምትወልድ ከሆነ በደንብ አለ የቻይናው ሰውዬ ታሪክ ትዝ ብሎኛል ኪንኪ ጸጉር አላት ምናምን ትንሽ አስቸጋሪ አፍንጫዋ ጎራዳ ምናምን እንደኔ አይነት ወይም እንደኔ ጢቦ ምናምን ከሆነች ያው ሴት ልጅ ላይ ኢፌክት ይኖረዋል ወንድ ልጅ እንኳን ያው ወንድ ነው እንዴት ምንም ቢሆን ወንድ ከሆነ በቂ ነው ችግር የለም በባህሪስ ስለ ትዳርና ስለማን ካወራን ማብቂያ አይኖረውም አሁን እንደዚህ መስፈርት ምናምን ካለን ማለት ግን አንዳንዶቹ እናንሳ በባህሪስ ምን አይነት ባህሪ አግሬሲቭ የሆነ ባህሪ ጠንከር ያለ ፈጣን የሆነች ወይስ ደግሞ በጥቅሉ ሴት ልጅ ታማኝና ታከብር ሴት ከሆነች በቂ ነው ብዬ አስባለሁ ሌላውን ቶለሬት ያረክ የምታልፈው ነው ታማኝ ከሆነች ለትዳሯ ታማኝ ከሆነች ወይም ለዛ ለወንድ ለዛ ለልጁ ለሰውየው ያው ከሱ የሚጠበቅ ነገር ነው ሞር እሷ ደግሞ ኤክስፔክትድ ነው ታማኝ ሎያል መሆን አለባት ከዛ ደግሞ ወንድ ልጅ ከምንም በላይ የሚፈልገው ክብር ነው መከበርን በጣም ይፈልጋል ተለይ ሰዎች ፊት ቤተሰቦቹ ፊት ልጆቹ ፊት መከበር ይፈልጋልና ያንን ማድረግ የምችል ከሆነ ሌላው አግሬሲቭን ብትሆን አንተ ቀስ ያክ ታስተካክላታለህ ቀስ ያለችም ከሆነ አንተ ጨዋታውን ታመጣዋለህ እሱ ብዙን ኃላፊነት ወስዳለው ነው እያልከኛለሁ ማለት ያው ወንድ ልጅ ያው ብዙ ተረገረ ብላ ብዙን ኃላፊነት እኔ ወስጄ ነው ማስተካክለው ነው የሚሻለውም እንደዛ ነው ምክንያቱም ሌሎቹ ሪስፖንሲቢሊቲዎች በጣም ከባድ ናቸው ተለይ ከልጅ ጋር ታያይዞ ያለው ነገር አባት ሊያረጋው የሚችለው ነገር አይደለም ሞር ሴቷ የምታረጋው ነገር ነው ማርገዙ መውለዱ ማማጡ ማሳደጉ መንከባከቡ ምናምን ወንድ ልጅ በጣም ሊያረጋው የሚችለው ነገር አይደለም በጣም ከባዱ ፓርት እሱ ነው ማኔጅ አሁን እስካሁን ያወራ ነው ወንድ ማኔጅ ማድረግ ነው ነገሮችን ለምሳሌ ከቤት በጣም የምትወጣ ከሆነ እንዳትወጪ ብለህ የምታስቆመው ነገር ነው ዳትማች አይደለም የሆኑ ነገሮች ላይ ማትሰግደን ከሆነ ስገጅ ምናምን ብለህ የምታረጋው ነገር ምናምን ነው ይሄኛው የሴቶ ፓርት ግን ወንድ የሚወጣው አይደለም በጣም ከባዱ ሄቪ በርደን የሆነ ፓርት ነውና ያ ነገር ስላለ ሌላውን ፓርት መሸከሙ ብዙም ከባድ ነው ብዬ አላስብም ፋይተር ብትሆን ሞት አህያ አንድ ቤት ውስጥ እቃ ያልቃል እቃ ባይኖርህም ዱላ ነው ይከብዳል ኦኬ ሁሌ በጸብ ምናምን አንድ ጥያቄ እናንሳ በተለይ ለተመልካቾች ወጣት ለሆኑ ሰዎች ይጠቅማል ብዬ ስላሰብኩኝ የውቀን ውሎህን የ24 ሰዓት ውሎህን 24 ሰዓት የምታሳልፈውን እስቲ ንገረን የቀን ብዙ ጊዜ የምትተገብረውን ጧት አንስቶ እስከ መኝታ ድረስ ከማታው ስንጀምር ያው ለጧቱ ማታ ስለሆነ የምትዘጋጀው ማታ ላይ ያው ከራሴ ጋር አወራለሁ በተለይ ቀን ላይ አስቤያቸው የነበሩ ነገሮችን አድርጌያለሁ አላረኳቸው የሚሉ ነገሮችን ከራሴ ጋር አወራለሁ ያ ነገር ያላደረኩት ነገር ካለ ያው ስለሚቆጨኝ ሰው ይሄን ነገር ማድረግ አይደለብኝ ምናምን ብዬ ከራሴ ጋር አወራለሁ ለራሴ ተወሰነ ታይም እሰጣለሁ ማታ ላይ ያን ነገር አድርጌ ያው ተኛለሁ ጧት እነሳለሁ ያው እንደማንኛውም ሰው ተሰግዳለህ most of the time ስፖርት ታይም ነው የሚሆነው ጧት ላይ ስፖርት እንሰራለሁ ከዛ ሱብሂ ላይ ከሱብሂ በኋላ ማለት ነው ከዛ በኋላ ወደ ስራ ወዳሉ በስራዎች ትሄዳለህ የተለያዩ ስራዎች ይኖርሃል ከዛ ውጪ የተለየ ማድረጋቸው ነገሮች የሉም ላይ ማታም ብዙ ጊዜ ትሬኒንግ ይኖረኛል ወደ ስፖርት ነው የምመለሰው ከዛ በኋላ በቀን ሁለቴ ነው የምሰራው አንዳንዴ ጧት አንዳንዴ ማታ ነው ትሬኒንጎቹ ኦኬ ሁሌ ጧት አይደለም ሁሌ ማታ አይደለም ቀኖቹ ሲቀያየሩ እንደዛ ፕሮግራሞች የቅራት ሁኔታ እየቀራህ ነው በራሴ ነው የተወሰኑ ነገሮችን ሙጣላ ማድረገው እንጂ ብዙም ቅራት ኦንላይን ቅራትም ኦንላይን ቅራት ምናልባት ለመመቻቸት ካለ አሁን ጊዜው ቴክኖሎጂው በብዛት ኦንላይን ዋትስአፕም በቴሌግራም አለ ባለፈው የአፍሪካ አካዳሚ ምርቃት ላይ አንድ ተመራቂ ነበርኩኝ በዲፕሎማ ኦኬ ማሻአላ ጥሩ አብሬጅ ተመራቂ ኦንላይን የተማረ 97 ነበር ያመጣሁት ማሻአላ ኦንላይን ላይ እሱን እየተከታተልኩ ያለፈው አንድ አመት እዛ ላይ ስለዚህ ሰርቲፋይድ ነው አንድ ማለት ነው ቀጣይ መጅሊስ ምርጫ ላይ በለማዘር አለው
ያው ተደባዳቢ ነው ካሉ የዑለማ እንትን ሰርቲፊኬሽን ይጠይቅ ነበር። ለዑለማ ዘርፍ በዑለማ ዘርፍ ምርጫ መርሃባ ያው ኦንላይን ላይ ትሞክራለህ። ቤት ውስጥም ኪታቦች ምናምን ስላሉኝ አንዳንዴ ቁጭ ብሎ ከራሴ ጋር ሳወራ ኪታቦችን ገልጬ እያነበብኩኝ ሙራጃ እያረኩኝ እተላለሁ። ከዛ ውጪ ትንሽ አረብኛ መልመድ ስለምፈልግ አረብኛ ድርሶችን ኦንላይን ላይ ከፍትና እነሱን እከታተላለሁ። ቅድም ስለ ፋዘር የተወሰነ ነገር ብለኛል። ስለ ማዘር ስለ እናት እስቲ ምን አይነት እናት ናቸው? ወላሂ በጣም እኔ እንጃ እንደዚህ ይነገራል ብዬ አላስብም። ስለ እናት ምናምን ሲወራ የሚኖር ነገር ስለሆነ ከባድ ነው። ኤክስፕረስ ለማድረግ በጣም ከባድ ነው። ያው ብዙ ኤክስፒሪየንሶች ስለሚኖሩ በጣም እኔ እንጃ ማለት አማርኛ ላይ አይኖረውም። አላውቅም በምን እንደሚወራ አላውቅም። ስለ እናት ተወርቶ እንደዚህ ነው ብለህ ከተናገርክ ያልተናገርከው ነገር ስለሚበልጥ ማሳነስ ምን ይመስለኛል። ለመግለጽ ይከብዳል። ትንሽ ከባድ ነው። እንዲህ ነች ለኔ እንዲህ ነች ብለህ መግለጽ የምትችለው በአንድ በሁለት ቃላት የምትችለው ከባድ ነው። እኔ የመጀመሪያ ልጇ ነኝ። በጣም ለየት ያለ አቀራረብ ነው ያለን። በጣም ላይክ እንደ ፍሬንድ ነን። ገና ወጣትም ነች ያንግም ነች እና ጀስት መንገድ ላይ ማብረንም ስንሄድ ላይክ እንደ ጓደኛ ምናምን እንደ ወንድምና እህት ምን መስለው ነገሮችን ማማከር አቀራረባችን ላይክ እንደ ጓደኛ ነው። በጣም ቅርብ ነን። ከሷ ጋር ነው የምንመካከረው የምናወራው ምናምን። እኔ እንጃ በቃ የሆነ እንደ እናትና እንደ ልጅ ብቻ አይደለም። በጣም በልጅነቷም ነው የወለደችኝ። እኔ እንጃ ኢንሻአላህ ይከብዳል ለመግለጽ። በአጋጣሚ ኤክስፕረስ ማድረግ ትችላለህ። ያው እንግዲህ ድንገት ከመጣልህ ያው እንግዲህ አላህ ያው በረህመቱ ነው የገለጻት። ያን ነገር ሪል የምታይበት ነው የሆነትም ይሄ ሰው መውደድ ምናምን የሚባለው ነገር ብለህ ስለወደድከው ብቻ የምታረጋቸው ሳክሪፊኬሽን ብቻ ኤቭሪቲንግ የምታየው እናት ላይ ነው። ብዙ ነገሮችን አጥፍተን ምናምን የምትደብቅልህ እናት ነች ምናምን። አባት ይቆጣል እናት ትደብቅልሃለች ምናምን። እያለህም የለውም ብላ ትጨነቃለች። እየበላህ አልጠገብም ብላ ታስባለች ምናምንና እንጃ ከባድ ነው። ሌሎቹ መግለጽ የቻሉበት መንገድ አይ ዶንት ኖ እኔ መግለጽ ይከብዳል። አሁን ባለበት ሁኔታ እስቲ ላንተ ሞዴል ነው ለኔ ይሄ ሰው ብለህ የምትለው ሰው አለ? እንዲህ በሆን ይሄን ሰው በሆን በሁሉ ነገር ያሟላ የሆነ ሰው? ወላሂ ያሟላ ሰው አይኖርም። ያሟላ ምንለው በሰውኛ ያሟላ ማለት ነው እንጂ ሙሉ ለሙሉማ ያው የሚያሟላ ሰው አይኖርም። ዱንያ ላይ ባለ ሰው ላይ ያው በህይወት ባለ ሰው ላይ ብዙም እንትን አትበሉ ይባላል። ፈተና ይሰጋለታል ይባላልና ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና የተገለጸውም ከዛ ማለት ያው የሆነ ስታስጠጋ የምታገኘው የተሻለ ነገር የምታገኘው ደሳቸው ነው። በሁሉም ነገር ፊዚካሊም ሜንታሊም ኢሞሽናሊም አካዴሚክሊም ስፒሪቹዋልም በሁሉም ነገር የተሻለ ነገር የምታገኘው ሞዴላችን ወደዛ ነው ልትጠጋ የምትችለው። ወደ ሌላ ነገር ከተጠጋ ያው የሆኑ ጉድለቶች ስለሚኖሩት አብረህ እንትን ትላለህና ወደ እሳቸው ጋር ሲሆን ግን ጉድለትም የለም። ሁሌም the best perfect የምታገኘው ወደዛ ነው። እሳቸውን አርአያ አድርገህ ከያዝክ እንትንም ይመቻል። ይሄ ለመመለስም ይመቻል። የሆነ ነገር ስታጠፋም መመሪያው ላይም ስለምታገኘው እሳቸውን ጋርም ሁሉም ነገርም ስለምታገኝ በሁሉም ነገር ትመለሳለህ። የሆነ ነገር ጊቭ አፕ ለማድረግ ማስበህ ከሆነ ጊቭ አፕ መደረግ እንደሌለበት እዛው ታገኛለህ። ፋይተር ሳናው እንደ ፋይተር ሳስብ እንደ እንትንም ስታገኝ እሳቸው ጋር ነው ጥንካሬው የሚያለው። ጂጂትሱም እሳቸውን የተሻለ የሚያሸንፋቸው ሰው አልነበረም። የጂጂትሱ ሞመንት ረሱል ወላሂ ኤግዛክትሊ አላስታውሱም። እንትን እንዳይሆንብኝ ዝም ብሎ ተረት እንዳይሆንብኝ ግን እሳቸውን በግራፕሊንግ የሚበልጣቸው ሰው አልነበረም። ማለት የሚደርስባቸው አልነበረም። የተሻለ የሚባለውን ሰው ቀላሉ ያሸንፋል። ትግል በዛ ጊዜ ያሰለሙትም ሰው ነበር ይመስለኛል። እንደዛ አይነት ታሪክ አክዋ የሚባል ሰሃቢ ይሆናል ሰልማን ከባድ ፋይተር በዛ ነው የሰለሙና እሳቸው ፋይተር ኮማንደር ነበሩ። ሞዴል ናቸው በፋይትም ብትሄድ በሁሉም በእዝነታቸው። ስለዚህ ረሱሉ ሞዴል አንገታቸው ላይ ሰይፍ አስቀምጦ እዝነት ያሳዩ ነው ሰው ናቸው። የኛ ሰው የሆነ ነገር ፖስት አድርጎ ላይ ካላረግለት ራሱ ካላረክለት የሚቀየምህና ነገር ያስብሰው አንፎል ያረጋል። ፎል ያረጋል አንፎል ያረጋል። ወላሂ እሳቸው ግን
በዛ ልክ አንገታቸው ላይ ሰይፍ ተቀምጦ በድንጋይ የደበደባቸውን ሰው መርዝ ያረገባቸውን ሰው በጣም ራህማቸው ብለው ራህማ ሊጠይቁት ይሄዳሉ። ምንም ምሳሌ ፈልግ ወደዛ ሄድ ምንም ምሳሌ ፈልግ እሳቸው ጋር ከሄድክ አታጣምና ሶስታቸው ለኔ አርአያ ናቸው፣ ሞዴል ናቸው። የተሻልኩ ሰው ባልሆንም ግን ቀና ብለህ ስታይ እሳቸውን ነው የምታየው። እንግዲህ አላህ እሳቸውን የምንከተል አንድ እስቲ በህይወትህ ፍሬዝ ወይ ደግሞ የሆነ ብዙ ጊዜ ብዙ ሰው በህይወቱ የሆኑ ቃላቶች የማይረሳቸው ቃላቶች ይኖራሉ አይደል? ወይ ደግሞ ማትረሳቸው አባባሎች ተጽዕኖ የፈጠረብህ በህይወት አለ? አላው ቀደም ያልኩ አቡኪ አንድ የተናገረ ይነገራልና ሁለት ነገሮች ናቸው። የመጀመሪያው ሁሉ ጊዜም ቢሆን ሰዎች በተፈተኑበት ነገር ላይ ጥንቃቄ አድርግ፣ ተለይ ጃጅ ማድረግ ብሌግ ማድረግ ላይ ጥንቃቄ አድርግ። ምክንያቱም አላህ ነገ መልሶ ሊፈትንህ ይመጣብሃልና እዛ ነገር ላይ ጥንቃቄ አድርግ የሚል ምክር ሰጥቶኛልና በህይወት አይቼዋለሁ በደንብ። ኢቭን በሰላት ጉዳይ አንድ ዲን ላይ ጠንካራ ነው የሚባል ልጅ ነበርና ሱብሂ አይመጣም። እኔ ሱብሂ ይመጣ ነበርና እንትን ነው ነበር ለምን አባቱ ነው አይመጣ አይነት ነገር ምን እኔ አወኩኝ እና ከዛ በጣም ለረጅም ጊዜ ሱብሂ ከመስጂድ ቀርቻለሁ። ቤት ውስጥ መስገድ ምናምን አጀመርኩ። ኢቭን ኢቃም እየሰማው ማለት ቅርብ ነው በዚህ ያክል ቤቱ ማለት ነው 2 ደቂቃ 3 ደቂቃ ነው። ግን ኢቃም እየሰማው ገና ወዶ አርጌ ጨርሼ ምናምን ቤት ውስጥ ሰግዳለሁ። በስንስራት ተፈትኝበታል። ሰዎች በሚፈተኑበት ነገር ላይ ሰዎች ደካማነታቸው የሚታይበት ነገር ላይ ጀጅ ማድረግ ብሌም ማድረግ አይቀርልህም፣ ተፈተንበት አላህ ያመጣዋል ወደ አንተ። ፈረንጆቹ ካርማ ይሉታልና እዛ ነገር ላይ መጠንቀቅ ተገቢ ነው የሚል ነው። ይገርም። ሁለተኛ ደግሞ ሁሉ ጊዜም ቢሆን በሰዎች የሆነ ማንነታቸው ላይ መቀለድ ተገቢ አይደለም። ብዙ ጊዜ ቀልድ ስታበዛ አንዳንድ ድንበሮችን ያሳልፋልና እኔ ትንሽ ባህሪ ተጫዋች ነው ሀይቃ እኔ ባድ ኢንቴንሽን የለኝም። ትጦላለባለህ ትጠራጠራለህ ምናምን እዛ ላይ ጎበዝ ነኝ፣ ምናምን ጎበዝ ነኝ። ግን አንተ ያንን ንግግር አንተ ስላልሆንክ አንተ አይደለም የምትቀበለውና ሰዎች ጋር የሚፈጥረውን ነገር አታውቀውም። ሶ በተቻለ አቅም በተለይ ማንነታቸው ላይ በቁመት በምናምን በፊዚካል በሆነ በክፍተታቸው ላይ መቀለዱ ተገቢ አይደለምና ብዙ ሰዎችን አስቀየም የነበረ በፊት ማለት ነው። እንደዚህ በተለይ እንትን ተናጋሪ ነኝ ትንሽ ማለት ቀለኛ ስለሆንኩኝ ማለት ህይወትም አስጨናቂ ናት ምናምን የሆነ ትምርቱ ሰራው ምናምን ዱንያ አስጨናቂ ነችና በትርፍ ጊዜ መጨነቅ አልፈልግም። ፔመንት እንዲ ሰቅሰቅ ካላረኩ ለመቀላለድ ነገሮችን ቀለል አድርጌ ለማለፍ ሞክራለሁ። በዛ መካከል መጥላቸው ንግግሮች ትንሽ ተገቢ አለመሆናቸውን ተረዳሁኝ ካየኋቸው በኋላና ከዛ በኋላ ያው ነገር ማስተካከል ነገሮች ላይ ሞክራለሁ። የሚገርም ነው። ለላስት ፍሬዝ የምርቃት የላስት ፍሬዝ ወይ ደግሞ የላስት ወርድ ምንድን ነበር? አላስታውስም። ዝም ብሎ የተጻፈው ነው ወይስ አልሰጠህም? እንትን መጽሔት ላይ ወጣ ነው የሚመስለው። ፎቶ ምናምን ስለነበረው መጽሔት ላይ አልወጣንም። ሴቶች ነው የሚለው መጽሔት ላይ አልወጣንም። የግቢው መጽሔት ላይ የጀማዓ መጽሔት ላይ ነበር። ያው እሱ ላይ ፎቶ ምናምን የለውም። ጀስት በባዶ ዝም ብለን ግጥሞቼ ምናምን ነበሩ። ድሮ ግጥም ምናምን እጽፋለሁ፣ በጣም እወዳለሁ። ኦኬ መጽሔት ላይ ግጥም ላይ መጽሔቶቹ ላይ 1 2 3 ግጥሞች ነበሩ። ጽፈላው አሁን አቁሜያለሁ። ኢስራኤል ካምፓስ ተሰጥቶ አለ። አዎ ኦኬ ግጥም እጽፋለሁ፣ አነባለሁ፣ በጣም ነው አዳምጣለሁ። በጣም ነው ወደ በተለይ የአረብኛ ግጥሞችን ፕሮግራሞች ላይ እንደዚህ የዲን ፕሮግራሞች ላይ ምናምን ታነባለህ? አይ የካምፓስ ምርቃት ፕሮግራሞች ላይ 1 2 ፕሮግራሞች ላይ መድረክ መርቻለሁ ምናምን ዛሬ የተወሰነ ነገር ሞክሬያለሁ። ስለዚህ ወደ እንትኑም አለ ማለት ነው። አዎ በጣም ነው ግጥም በጣም ነው የምወደው ማለት ይሄ የውስጥህን ስሜት በጣም ደንብ ይገልጹታል ምናምን። ተለያውን አረብኛ ግጥሞችን ተለያውን ቲክቶክ ላይ ትሬንድ ሆኖ የሚፖሰቱ እንትኖችን ካያቸው በጣም ውስጥህን ይገልጹታል። ቁስቁስ ነው የሚያደርጉት ነገርና ይነካክታል። ሀዘናዘኑ እኔ ብዙ ስለማይመቸኝ አላስላል የሆነ ኤክስፕሬሽን ቅድም እንዳልኩ በንግግር አምናለሁ። መነጋገር ነው ማለት እንደ ይሄ ስፖርተኛ እንደመሆኔ ምናምን አይደለም። በጣም እድል እሰጣለሁ ማውራት ላይ ማዳመጥ ላይ ምናምን። ስለዚህ ሰዎች ደብሯቸው ምናምን ሲሉ አዳምጣለሁ። ትልቅ ሰዎችን በጣም አዳምጥ በጣም ረጅም ሰዓት 1 ሰዓት 2 ሰዓት ቁጭ ብዬ ምናምን
ዝም ብዬ ላዳምጥ ይችላል ትልቅ ሰዎች ጋር ቁጭ ያው ትልቅ ሰዎች ታዳምጣቸው ደስ ይላልና ደስ ይላቸዋል እነሱ እና በዛ ምክንያት ጥሩ ግንኙነት አለኝ ከትልቅ ሰዎች ጋርና እንደዚህ አይነት ደግሞ ግጥም ምናምን ሲሆን ደግሞ በጣም ይመስጣል አዳምጣለሁ ደጋግሜ ዝም ብዬ 20-30 ጊዜ ልብስ የቀየርኩ አንዱን ግጥም ከፍቼው እያዳመጥኩኝ ልብስ ልቀይር ይችላል ጺሜን እስካስተካክልና ጊዜ ይፈጃል በጣም ቤት ስራ ነው በጣም በዛ ሰዓት ቁጭ ብዬ አንድ ግጥም ላዳምጥ ይችላል ጺሜን ያስተካክልና ስለዚህ ወደ ጥበብ ጠርታለች ማለት አቤት አላ እምቢ ያልክ ነው ማለት አጅነቢ ነሽ እምቢ ያልካት ነው ማለት ጥበብ ወርቅ ይጠረኝ በህይወትህ ትልቅ አሻራ ጥሎ ያለፈ ሰው አለ ያው ኦብቪየስሊ እናትና አባቴ የመጀመሪያውን ቦታ ይዛሉ ያው እነሱ እኔን ያሳደጉበት መንገድ አሁን ሌላለው አሁን ኢድሪስ ምናልባት አሁን ያለሁበት ማንኛውም ነገር አሪፍ ከሆነ የነሱ ውጤት ነው የሚሆነው በባህሪም በሁሉም ነገር ፋዘር ሃርድ ወርኪንግ ሰው ነው ስራ ላይ ወይም በመሰራቸው ስራዎች ጠንካራ ኮንኩኝ የሱ ውጤት ነው የሚሆነው በባህሪ ደረጃ ጥሩ ባህሪ ካለኝ ምተናነስ ምናምን አመስጋኝ አይነት ወይም ሶፍት አይነት ባህሪ ካለኝ የእናቴ ተጽዕኖ ነው የሚሆነው የመጀመሪያውን ቦታ የሚወስዱት ቤተሰቦቼ ናቸው እናትና አባቴ ናቸው ከዛ ደግሞ ቅድም የጠቀስኩልህ ወንድም አቡበከር ሀያቱ የሚባለው በጣም the most gentle ካገኘኋቸው ጓደኞቼ በጣም the most gentle የሆነ ሰው ነው በባህሪው የተረጋጋ ሰው ነው ሰዎች በጣም ጣታቸውን የሚቀስሩበት ግን ደግሞ እሱ በጣም ካልም የሆነ ሰው ነውና በብዙ ነገር እሱን ሳየው እንደዚህ አይነት ባህሪ ቢኖረኝ እንደዚህ የተረጋጋው ሰው በሆን ብዬ የመመኘው አይነት ሰው ነውና ስቲል የተረጋጋ ሰው ነው ሰላምታውም ወሬውም አንዳንድ ሰው ሰላም አለይኩም ብሎ መጨረሻው የጉዳዩ ላይ ደርሷል አውርቶና ሰላምታውን ሳትመልስ ጉዳዩ ሳይገባ አልገባህም እንዴ ብሎ ይጨቃጨቃል እሱ ከእያንዳንዱ ነገሮቹ የተረጋጉ ናቸውና በጣም እንጃ በጣም በብዙ ነገሩ የተረጋጋ ትልቅ ተጽዕኖ አለው የሱን ባህሪ ለመውሰድ ትንሽ ለመረጋጋቴ መንስኤ አንዱ እሱ ነውና በህይወቴ ላይ እሱ ተጽዕኖ አለ ደስ የሚል ተጽዕኖ አለ መርሐባ ኳስ እንዴት ነው ኳስ ታያለህ ወይ ትጫወታለህ ምንም አልወድም ተጫውታለህ ጓደኞች ጋር ታይም ስፔንድ ለማድረግ የሆኑ ሞመንቶችን አብሮ ለማሳለፍ በሚለው ኳስ ላይ ይሳተፋል ምንም ፕሪሚየር ሊግ ምንም ያለ ማንጫም በጣም የሚያስጠላኝ ኳስ ማየት ጭራሽ ማለት እኔ እንጃ እኔ እንትን ይለኛል የሆነ ሰዓት ዲፕረስድ መሆን ነው ይመስለኝ ኳስ ማየት ቢጀምር እንዴት የሆነ እንትን ነገር አለ የሆነ እኔ እንጃ አላውቅም ስትሸነፍ አይደለም አይቻላቅም አንዴ ነው ኳስ ያየሁት ካምፓስ እያለሁ የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ለማለፍ የሆነ ጨዋታ አድርጎ ለአንድ ነው የተሸነፈበት ጨዋታ ያኔ ማሊያ ለብሰን ምናምን ፊታችን ቀለም ተቀብተን ካምፓስ ላይ ነውና እሱም 7 ደቂቃ ድረስ ነው ያየነው ሁለተኛ ጎል ሲገባ ጥለን ወጣን በቃ ከዛ ውጪ ኳስ አይቻላቅም ኦኬ አላየምም እኔ እንጃ ተለምዶ ነው እንጂ እንደዚህ የሆነ ነገር ያመጣብኛል ብለህ እንትን ብለህ አይደል ስላልጀመርከው ሲጀመረው ነው የሆነ ጉዳቱን ጥቅሙን የምታውቀው እኔ አልጀመርኩትም ጭራሽ ኳስ ማየት ኳስና ቡና እንትና ቡናም ጭራሽ ቀምሼም አላውቅም ውሃ ብቻ ነው ውሃ ወተት ምናምን ይመቻል እንትን ቡና ይመቻል ቡና በጭራሽ ጠጥቼ አላውቅም ግቢም ሆነ አረበም ታም ለችከላ ምናምን አረበም ታም ኦኬ መርሐባ እሺ ወደ ማጠቃለሉ እንሂድ እንደው እዚህ መድረክ ላይ መጥቼ ለወጣቶች መምከር አለብኝ ብለህ የምታስበው ወይ ደግሞ ቀረ የምትለው ነገር ካለ እናንሳ ቀረ የምለው ነገር የለም ያው የተሻልኩ ሰው ነኝ ብዬ ስለማላስብ የሆነ የቀሩ ነገሮች ላይ ማውራት አለብኝ ብዬ አላስብም ጀስት የተጠየቁን ጥያቄ ነው መመለስ ያለብኝ በማቆልክ ከዛ ባለፈ ግን መምከር ሳይሆን እኔ ከራሴ ጋር ማስታወሰው ነገር ምንድነው ሁሌም የትኛውም ሲቹዌሽን ላይ ብትሆን ከዲን መስመር ላይ መውጣት አለብን ብዬ አላስብም የትኛውም አይነት ሲቹዌሽን ነው ያው ለምሳሌ ማበይነ ሱራይት ወሩክበት ነው እንደ ልጅ አውራ ከእምብርት እስከ ጉልበት መሸፈን አለበት ማን ይባላል ሰው ነው ቁምጣ ለብሼ ሊሆን ይችላል ፋይት ማድረገው ግን በቻልኩት አቅም ትላንት በቁምጣ ስለነበርኩኝ ዛሬም በቁምጣ አልቀጥልም ከውድድር በኋላ ሲጨርስ ደግሞ አለባበሴን አስተካክላለሁ ትሬኒንግ ለምሳሌ ማታ ስንሰራ መግሪብ ሰግደን ነው የምንገባው ኢሻ እዛው ውስጥ ሆነን እንደሚያልፈን ኢሻ ቤት መጥቼ መስገድ አለብኝ ስላለፈን ብዬ ማቆም የለብኝምና ምንም ይሁን ምን ሚቀመም ከሆነ ተጎንሞቶ ተነስቶ ይስገድ ሰላቱን ይስገድ ጃባንን በሰላት ማትለብስ ከሆነ የሰላት ቀሚስም የሚሉት ነገር አለ አይደል ለብሳም ቢሆን ተስገድ ምንም ይሁን ምን ከዛ መስመር ካልወጣን የሆነ ቀን ላይ ተስፋለን ይመመለስና
አንዴ ከወጣን ግን ትንሽ ከባድ ነውና ምንም ይሁን ሰዎች ምንም ይበሉ ቲክቶከርም ይሁን ዘፋኝም ይሁን ዳንሰኛም ይሁን ፋይተርም ይሁን ምንም ይሁን ምን በሰዓቱ እድሉን ሲያገኝ ሰላቱን መስገድ ጾም መጾም ባለበት ሰዓት ጾም መጾም እድሉን ባገኝ ሰዓት ቁጭ ብሎ ቁርአን ከፍቶ ቁርአን መቅራት ምናልባት ከአንድ ሰዓት በፊት እየዘፈንም ሊሆን ይችላል ግን መመለስ ከቻለ ተመልሶ ቁርአን መቅራት ከቻለ ከአንድ ሰዓት በኋላ ደግሞ ቁርአን ይቅራ የሆነ ሰዓት ላይ ጥረቱን አይቶ አላህ ደግሞ ነገሮችን ቀጥ አድርጎ ሊመልስለት ይችላልና አንዴ ገመዱ ከተበጠሰ ነው አስቸጋሪ የሚሆነውና ገመድህን እንደምንም ብለህ መያዙ ተገቢ ነው ብዬ አስባለሁ አብዛኛው ወጣት ይሄ ክፍተት ነው የምናይበት አብዛኞቻችን ጋር የሆነ ትንሽ እንትን ካልን በቃ ተስፋ እንደሌለው አይነት ነገር ምን ይለኛል ሰው ምናምን ቲክቶክ ላይ ላይቭ ላይ ምናምን ስለነበረ ከዛ 30 ሲልስ መስጂድ ሲገባ ሰው ሁሉ የሚጸየፈውና ይመስለዋል ግን መስጂድ የሚገባው ለአላህ ነው አላህን ፈልጎ ስለሆነ የሚገባው እሱ ውጣ እስካላለህ ድረስ ገብተህ መስገድ ሰው ምንም አለምን እንጀራም አይሆንም ዳቦም አይሆንም እንጀራ ቢኖርህም ወጥም አይሆንም ወጡም እንጀራውም ያንተ ስራ ነው የሚሆነውና ሁሌም በተቻለን አቅም ከመስመር በቃ የሆነች ያቺ መስመሯን ሳንተላለፋት ብዙ ነገሮች ሊኖሩብን ይችላሉ ግን ሁሌም እዛ መንገድ ላይ መኖር አለብን ኢማሙ አልባኒ የሚናገሩት ነገር ሼኹ አልባኒ የዲን አልኢስላም መንገድ በጣም ረጅም መንገድ ነው ሶ የኛ ታርጌት እንደ ጥንቸል በፍጥነት መንገዱ መጨረስ አይደለም መንገዱ የሚያልቅ አይደለም ግን ሁሌም እንደ ኤሊም ይሁን እየተሳበን እዛ መንገድ ላይ ግን መቀጠል መቻል ነው ሶ እዛ መንገድ ላይ ሆነ መቀጠል መቻል መንገዱን አለመሳት አላህም ደግሞ አዛኝ ነው ያ ነገር ይኖራልና የመጨረሻው ሐሳብ መናገር ፈልገው ምንድነው ሁሌም ከአላህ ነገራቶች የሚገርመኝ ሰታር መሆኑን ነው ይደብቅልናል ብዙ ነገሮቻችንና ሀይቃ አላህ ሰታር ባይሆን ኑሮ በጣም ከባድ ነበር በድብቅ የምንሰራቸው ብዙ ነገሮች አሉ ሶሻል ሚዲያ ላይ ያለው ነገር ብዙ ነገሮቻችን ከሰዎች ተከልለው ያለው ማንነታችንን አላህ ፊት ለፊት የሚያጋልጠን ቢሆን ወይም ደግሞ ላይክ እንደ ሬዝሜ ወይም እንደ ፕሮፋይል ፊታችን ላይ የሚጻፍ ቢሆን ኑሮ በጣም ከባድ ነውና እኔ ከማጠፋቸው ነገሮች አንፃር አላህ ባይሰተረኝ ኑሮ ብዬ አስባለሁና እንዲህ ዝም ብዬ ሳስበው ውስጤን ይረብሸኛል አላህ ባይሰተረኝ ኑሮ እንዴት ነው ከቤት የምትወጣው አትወጣም ከቤትህ እና በምንም ብትሸፈን አላህ ካጋለጠህ በምንም አትሸፈንም ምድር ውስጥ መግባት አትችልም አላህ ከምድርም ያወጣል እና አላህ ሰታር ባይሆን ኑሮ ከባድ ነው ከዝነቱ በላይ ሰታርነቱ በጣም ይገርመኛልና ሶ አላህ የሰተረንልን ደግሞ እኛም በተቻለን አቅም እንትን አይደለም ኢጎ አይደለም ውሸት አይደለም አላህ ምክንያት ስላለው ነው የሚደብቅልህ አንተ ዝሙት ሰርተህ ወይም ሰርቀህ አላህ ሲደብቅልህ አንተ አዳባይ ወጥተህ በደረትህ ነፍተህ ማውራት የለብህም በቃ አንተም መደበቅ አለብህ ሰዎች ተፈላፍለውም ይሁን ሰልለውም ያገኙት እነሱ ካለ ያገኙት አንተ ግን በቻልከው አቅም አላህ የደበቀልህ ነገር መደበቅ አለብህ እንትንም ይሰጣል ነገ አፍረት ይኖርህና ነገ ያንን ለማሻሻል እድል ይኖርሃል ዝም ብለህ የምትበጠረቅ ከሆነ ግን ለማሻሻል ምክንያቱም ይለማመደው ሰዎቹ እድል አይሰጡም የሰሙት ሰዎች እድልም አይሰጡም እነሱ አንተም ለራስ እድል አትሰጥም ትለማመደውና ተራ ነገር ይመስልሃል እንዲያረኩኝ ስትል ማንነት ይሆንና ምንም እንትን አትልምና የአላህ ሰታርነት ይሄ ሁሉ ባይኖር በቃ የሚገርም መልእክት ነው ምንም ነንና እንግዲህ አላህን ማመስገን አንድ ቀን ሱትራው ከተገፈፈ ከባድ በጣም የሚያስጨንቀው የውመል ቂያማ አላህ ፊት ስትቆም ሁሉም ነገር የሰው ፊት ይጋለጣልና እዛ ጋርም ያላህን ረህመት ያለ ምክንያቱም ሁሉም ስለራሱ አጀ ነው የሚያወራው ሁሉም ነፍሴ ስለሚል እንጂ አንዱ ያንዱን የሚያይ ቢሆን ኑሮ ዛሬ እንደዚያም ፊት ለፊት ቁጭ ብለንና ያው ሰው መስዬ ምናምን ጥሩ ሰው መስዬ ሊሆን ይችላል ነገ አላህ ፊት ስንቆም አንተ ስለኔ የምታይ ቢሆን ኑሮ በጣም ከባድ ነው መሞት ይሻላል በጊዜ መሞት ይሻላል ግን አላህም ደግሞ ረህማው ሁሉም በራሱ ቢዚ ያደርገዋል ማንንም የማንንም አይባይም አላህ ጋር ነው ይሄ ደግሞ አላህ ለማለሳችን መሰረት መሆን አለበት ኢንሻአላህ እንግዲህ የሚገርም መልእክት ነው ጀዛከላህ እንግዲህ ያለው ነገር እንግዲህ ኢድሪስ ያው መድረካችን ላይ መጣ ይሄን የመሰለ ቆንጆ ቆይታ በተለይ ለወጣቶች ቆንጆ አስተማሪ ሆነ ነገር እንዳስተላለፍን በጣም ተስፋ አደርጋለሁ በኢድኒላህ ማለት ነው አክብራን ስለመጣ በኔም በአላህ ስም በተመልካቾች ስም እጅግ አድርጌ አመሰግናለሁ እንግዲህ ተመልካቾቻችን ከኢድሪስ ነውፈል ጋር
ከፋይተር ሄቪ ዌይት ፋይተር ኢድሪስ ጋር የነበረን ቆይታ ይህን ይመስል ነበረ። ደስ የሚል ቁም ነገር የያዛችሁበት እንደሆነ ተስፋ አደርጋለሁ። እኔ ሙባረክ በሚቀጥለው ሳምንት በሙባረክ ፖድካስት ከሌላ እንግዳ ጋር መመለስ ይሆናል። እስከዛው ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድትጠብቁን ጥሩ ሳምንት እንዲሆንላችሁ እመኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መጥተናል። በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።